نور አንበሳው لا فكر አጫውተም እንዴ በጣም እንዴት ነው ተከበሩ ኩብርና ሶተላ ያ ሐቢቢ በመከራ ምን ማለት ነው እንዴት ነው አንተ ባካል ረጅም ነው በጣም ወላሂ ያው እንጂ የት ሄደ ነው መቼ አሁን ወደ ጀሞለት ሄደ ነው አይ ሰግዶ ታዛመስ አሁን ደግሞ የሚሰራ ሰው እናበረታታለን ላሉ ስቴንስል ይባላል የመኖሪያ ቤቴን የሥራ ቦታዬን እጅግ በጣም ደስ በሚል ቀለም ራስ ባለው Straight from the underworld coming for the underground Motherfuckers better watch out for the mailhounds በጊዜ ነው የሚመጣው በጊዜ ይጨርሳል አባዩ በጣም አመለሸጋ ነው ባካችሁን ፎሎ አድርጉት and ሌሎች ቤታችሁና የሥራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት አመሰግናለሁ ምን ላይ ነበርን ሳውዲ ላይ ነበርን አይደል ሳውዲ ላይ ምንድን ነበር ህጉላልቷል እያልከኝ ነበር እዛ እሺ ደግሞ እየነገርኩት ነበር ገረመው የሳውዲ ዜጋ ሆነ ችግር ማታበዛ ከሆነ የሆነ ብር ይሰጣል በየወሩ ወደ ኢትዮጵያ ብር የምትዘዋወረው ከሆነ 120,000 ብር ነው የሚሰጠው በምን በየወሩ ምን ስላረክ ሰባኛ ሰው አራዘንበር እሺ እና ይሄ ህግ እኛ ሀገርም ቢተገበር በጣም ይበል የሚያሰኝ ነው መንግስት እየሰማ እሺ አብሽር አብይ መጥቶ ነበር እዚህ ኳስ ሜዳው ሊመረቃ ሰምታ እዚህ ሰማ ያበደ ኳስ ሜዳ ተሰርቷል ትልቅ ሜዳኛ እሺ እንቀጥል እሺ ሰራችን እየለማ ነው ያበደው ነው አላህ እሺ ቀጥል ለጊዜኮ ከኮየፈጬ በፊት ጀሞ ላይ ነበር የሚቀለደው ጀሙ በጣም ምን እየተሰራበት ሰፈሩ ተበላሽቶ ነበር ግን ያበል ሰፈር እኮ ስሙን አጥፍተውት ነው እንጂ ስንት ጊዜ ሆነ አንተ እዚህ ከመጣ ሜቢ 3 አመት እዚህ ነው ጀሙ ነው ወይስ ኢትዮጵያ እመላለሳለሁ እዚህ እኮ አልቀመጥም ሙሉ ለሙሉ አይደለም እዚህ መቀመጠው ግን ጀሙ ከመጣው 3 አመት ነው ምኑ ነው አሪፍ አሁን ከሳውዲ ለመኖር ኢትዮጵያ አሪፍ የሆነው ነገር ምንድነው ኢትዮጵያ ይሻላል አለ እሱ ለስራ በመኖር አልኩ እሺ ለስራ አንተ ቢዝነስ ሰው ከሆንክ ኢትዮጵያ ይሻላል ነው ምን ቢየን ማምነው ላኪን ሰራተኛ ከሆንክማ እዚህ ሞት ነው ከማን ነው እና ደግሞ እዛ ለማግባት you should be so rich በጣም ባለ ሀብት መሆን አለበት እዛ ለማግባት ማለት ነው መቅረታችን ነው ማህር ራሱ እንት ነው ማህር ብቻ ለሴት የምትሰጣት ከ50,000 ሪያል ጀምሮ ነው ከፍ የሚለው ከዛ ከዚህ በመፋቂያም ይቻላል አይደል እዚህ በመፋቂያ እዚህ ፍቅር እዛ should be like ሁሉንም ነገር ቤት ምን በቃ አሪፍ ስራ ነው እዚህ ከባድ የሆነ ነው መሰለኝ ሴቶቻችን አሁን 100,000 ብር ካለኝ አገባለሁ ብላ ነበር እሷ like ባለፈው ኢንተርቪው ያደረገኝና ስንት ነገር አውርቻለሁ ብዙ ነገር አውርቻለሁ ከዛ እሱ እንትን ላይ ይሄ ምንድን ነው የሚባለው ተምሌ ምን አለ 100,000 ካለ ታገባለሽ ማለት እኔ እኮ ላንቺው በማሰብ ሴት 100,000 ካለ ታገባለሽ ለምን እየጠየቀኝ ነበር like ድሃ ታገባለሽ ምናምን አለኝ ከዛ like ባንክ ውስጥ 100,000 ካለ የሆነ አልፈራም ልባይ ፈራም ቢያንስ 100,000 ባንክ ውስጥ መኖር አለበት እሱ ደግሞ 100,000 ካለ ታገባለች ብሎ እኮ ትክክል አይደለም እንዴ 100,000 ብር ቢኖረኝ አገባለሁ አረኩት ተምልም ትክክል አይደለም እንዴት ታገባለሽ ሴት የሴት ልጅ ብር ምን አገናኘው እኮ እሷ እኮ ነው ያለችኝ አይደል like ድህነትን አልፈራም like የተወሰነ ብር ካለኝ ነገር ነው ያልኩት የሱ ብር ነው አንቺ ያላንቺ እኮ ነው እኔ በዚህ ነው ያ like ሪስክ መውሰድ እኮ ነው like ድሃ ማግባት ሪስክ መውሰድ ነው so የተወሰነ ብር ካለኝ ሪስክ ወስዳለሁ እሱ ነው ኦኬ ድሃ ለመግባት አፈር ልብላለሽ የኔ እናት አንቺ በፍቅር ብታምኝ ነሽ ያ والله አንተ በምንድን ነው ታምነው አንተ በምንድን ነው ታምነው ቆም ነገር ገንዘብ ከሌለ ትዳር አይታሰብም አቋይ እንደዚህ አይነት ጥያቄ አይጠይቅም ግን አንተ ሴት ብትሆን ዳና ሀብታም ቢመጣ ሀብታም ነው ምን ጥያቄ ያለው ሀብታም ነው እሱ ገባ ለሶሻል ሚዲያ ብለው ምናምን አልኩ እሱ ነው ኮሜዲ ጆካኑ ሊያገነጥል ነው እንዳታምኑ አንተ ግን እሺ አሁን ለምሳሌ ወንዶች ይፈራሉ ብር ያላትን ሴት ለማግባት ታስቸግራለች ብር ያላት ሴት ለምትፈራ አረዘም ብሩኝ ነው ማገባው ወላይ በገንዘብ መስፈልጥን ታገባለህ አላገባም ኮሱን እኮ ነው ማለት ምን አላገባም አላቀም የሚወስነው ፍቅሩ ነው ይዛኔ ፍቅሩ ነው የሚወስነው አንተ እሷን እቻ አባወራ የምትሆነው ላ እንደዛ አይመቸኝም ስራ የሴት ልጅ ብሩ አለሷ ነው
የወንድ ልጅ እኮ ለቤት ነው ለሁሉም ቤት ነው የሚሆነው እሷም እኮ ልጅ ነፃ መኖር የምትችለው በራሷ ብር ነው በራሷ ብር ትኖራለች እንደ ወንድ ከሷ መቀበላችን የኛ ብር ለሌክዠሪየስ ነገር ይሆናል የእናንተ ግን ኖርማል ሰስቴናንሱ ምናምን necessary thing cover ማድረግ አለ ስለዚህ ምን ይሻላል አሁን ብር ሳይኖረን አናግባ አሁን እኔ ማለት ነው ምንድነው like ሰነፍ ነሽ ጎበዝ ብባል ሰነፍ ነው የምለው because ብር የለኝ like ይሄ መኪና ምናምን ስለሌለኝ ማለት ነው like ወንድ ሲሆን ደግሞ obviously ብር ከሌለው ሰነፍ የወደ አሁን ለትዳር መኪና ምናምን ግዴታ ነው ማለት ነው not መኪና ግን ስራዬ ብዶጎ ብዙ ከሰራ ያን ያህል አይርቅም ጎበዝ ልጅ መሆን ነው ታዲያ እኔ ለምን አጣው እኔ ሰነፍ ነኝ እንደምታውቁት ነው ጎበዝ የለም ስማርት መሆን አለበት ዝም ብሎ ፋታ አስፈልግ አንተ ማግባት ፈልገህ እንጂ ከፈለክ ታገባለህ አረ ስቀልድ ነው እንደምራችሁ አንተ መች ነው የምታገባው እኔ ትንሽ ቆያለሁ ለምንድን ነው የምትቆየው ስራ ላይ ነኝ ስራ በጣም ፎከሴ ስራ ላይ ስለሆነ ከዛ ይዛኒ ኢንሻአላህ አየ ሰርግሽ እንዳንረሳ ላዝም ስማ ገደ አየሽ ያህያዊ ምን ማለት ነው እዚህ ጋር ጣፍኩት ጥያቄ አለ ገና ምንም አልነካነውም በደንብ እንነካ ያህያዊ ስቻለ ከዚህ በፊት ማውርቻለሁ ግን ያህያዊ እኔ ስሜ ያህያ ነው ዝም ብሎ ያህያ ኖርማል ግን ኢትዮጵያ ውስጥ እሱን ለመጥራት ይከብዳቸዋል ያህያ ቢሆን ጥሩ ነበር ያህያ ነው ወደ ያህያ አስተርጉባል የኔ ስም አንተ የኔን አላየህም የኔ እኮ ሲቆላመጥ በጣም ምንድነው አረተው ምንድነው እዚህ አደባባይ ሰው ፊት ምንድነው የሚሆነው ለካ የኔ ከባድ ነው እንዴ ገንዘብ በለው ያንተ እሺ ዜግነት አሁን ኢትዮጵያዊ ነው ሳውዲ ነው ፉል ኢትዮጵያዊ አረ ዝም በል ወላሂ ያ ቆይ ስለ ያህያ ያሰፉ ነው እሺ ያህያ ቀዩ ምናምን ይባላል ያህያ ቀዩ ምናምን እስቲ እንደዚህ ነገር يحيى مالت لا يحيى قيوم يبانا الحي اسوي الحي نو يحيى قيوم يحيى لبيتشان يحيى ابوان يحيى نبي ينقمون يلالو يحيى قيوم ማለት አህየን ቀሙኝ እንደዛ ይላሉ ፈራው ስሙን ልቀይ እኔ አረብኛው ላይ በተለይ አረብ ስም በጣም ይበላሻል የአረቦች ስሞች ወደዚህ ተመጣጣቸው ሲጀም አሁን የኔ ስም like ሲያም ነው መሆን ያለበት ግን ሰው ሲያም ነው የሚጠራው ለቤት እንደዚህ ሰው ነው የሚሰራው ሁሉም ሰው ዲፈረንስ አለው ይመስለኛል ሲያም ሲሆን ጾም ነበር መሆን ያለበት ሲያም ግን ጦር or something አንቺ ስሚ ሲያም ነው ሲያም ነው ግን ሲያም ነው የሚሉ ቀስ ከባድ ነው የኔ ምንድነው ሲያም ጀላሉ ምን ማለት ነው ጀላሉ ምን ማለት ነው والله لكن بعرف ምንድነው ያወጡልኝ አሁን ምን ይሁን ብለው ነው ያወጡልኝ ለምን ትስቃለህ የማህልኛ እኔ መጨረሻ ልጅ ነኝ የምር አረስተውኝ ምን እንደሆነ አላውቅም ዝም ብሎ ስልስጡት ዝም አለጠፉ በትርፍ አምስት ነን ማሻአላህ ስንት ናችሁ ሶስት ናችሁ እናንተ አምስት ናቸው አንተ ሴት አራት ወንድ ሁለቱ እዛ ናቸው ስትል ሰም ሁለቱ ነው ስንቱ ነው አንዱ እዛ ነው አሁን አንዱ መጣ አሁን በዚህ ሰሞን መጣ አንዱ እዛ ነው የሚገርም ነገር ሳውዲ ኑሮ የመጣ ሰው like their face በጣም clean ቆዳቸው እንዴት የኔ እነሱ ምን ሆነ ጓደኞች አሉኝ ከሳውዲ ድሮ ነው የመጡት ቆይተዋል like ይሄ 9ኛ ክፍል ምናምን ነው ማቃቸው ግን እስካሁን ቆዳቸው ስድት ያለ ሙቀት ስለሆነ ውሃ መጠጣት ግዴታ ነው ማለት እና ግን ወፈራል ዛሬ ያሶፍራል አየሩም ምግብም ምናምን ለውጥ አለው እዚህ ጀምት በዛ ብዙ ነገር ነው ሁሌም ዶሮ አለ ለኡምራ ሂጄ ሊትራሊ ወፍሬ ሄደሽ ነበር እንዴ ያ እና ወፍሬ ነው የመጣሁት ባንድ እንዴት ነበር ሀገሩ ደስ ይላል የመጀመሪያሽ ነው ፋንሲ አይደለም ያ እሺ like fancy ከሱ ጋር ወዲህ ምንም ነገር የለም like ከመካ እስከ መዲና ምናምን ሲኬድ እስስ አፈር ነው የሚታየው መሬት አፈር ምንም ታሪክ ነገር አይታይም ልክ ነሽ አሁን ከኢትዮጵያ አሁን ከአዲስ አበባ የሆነ ቦታ ምትት ከሆነ አረንጓዴ ነው የሚታየው እኔ እዚህ ስመጣ ነው ያወቅኩት እንጂ ሌላ ቦታም እንደዛ ነበር የሚመስለኝ ተራራ ምናምን ነው የሚመስለኝ ሳህራ ምንም አታሚ መሀል ዚክር አለ ላይ ላይ ለላውራ የሚያስታውስ በቃ እሱ ብቻ ነው ያለው ሌላው አፈር ለምንድን ነው ሄዳችሁት እናንተ ስን ከፈላችሁ ቆይ ኡምራና ሀጅ ይለያያል አይደል ጎበዝ ምንድነው ልዩነት ማቀው ነገር የለም አፉ በሉኝ ወላሂ እኔ ሰሞኑን ነው ያወቅኩት ምንድነው ልዩነት ቪዲዮ ይሰራል እሺ ቀጥል ምንድነው ልዩነት ሀጅ አስለን ሙስሊም ላይ ግዴታ ነው ብር ካለ ብር ካገኘና ሀጅ ካላረክ ያኔ ትልቅ ወንጀል ነው አይደል ፒላር ነው የሙስሊም
እሱ ሐጅ ደግሞ አረፋ ሐጅ ደግሞ በአመት 4 ቀን ነው 5 ቀን ነው ያለው ዑምራ ግን በአመት ሙሉ ነው አንተ በሳሲ ለአረፋ ምከለው ምንድነው እሱ ይሄ ሐጅ ነው ኦኬ እሱ ነው አይደል ግዴታ ይሄ ነው ግዴታ ግን ፕራይሱ አሁን እሱ የዛኛው ነው 600 ሺህ ምናምን ገብቶ ነበር ይሄኛው ላይክ ብታወጣ 150 ምናምን ብታወጣ ይችላል ግን ዙሮ እዛ ስቴድ በጣም ብዙ ብር ታወጣለህ ማታውቀው ሀገር ላይክ 10 ብር ሲሉ ቀላል ይመስላል እንደኛ ሀገር ይመስላል ግን ብሩን ስታሰራው ላይክ ስንት ነው የነሱ ሪያል ነው ምንድነው ሪያል ነው 40 ብር የኛ 40 ብር ነው ብዙ አይለያይም አረ ብዙ አይከበድም ይመስላል የኳታር ነው አይደል ብዙ ብር انت ستحسبه بكانوا 100 ريال بتاوتا ودي تتزاور 4000 ብር 4000 ብር ዚብቶ እንኳን አሁን አንተ ጠቅለላ እዚህ ለመኖር ነው ወይስ ትሄዳለህ ጥለህ ልትሄድ ነው لا መሄድም አይቀርም ኧረ ዝም በል ግን እመላለሳለሁ የት ነው ያሰብከው አንተ ለመኖር አሁን ትዳር ብትይዝ ምናምን የት ነው ሱማ ሳውዲ ጅዳ ግድነው እዛ እናት ሀገር ኢትዮጵያስ ለኛ ለኔ አይደለችም ገና አንተ ከአያት ጋር ነው አይደል ያደከው አዎ ከአያት ጋር ነው የት ገጠር ነው ወደ ምን ነበር ስሙ ተሰሰ ወልቂጤ ጉራጌ ሀገር የኛ ሰው ነው አንተ አንድ ሀገር ነን ዛሬ ወልቂጤ የሚባለው ወልቂጤ ወደ ደቡብ በዚህ ነው እዚህ ሀገር ነው ያልኩኝ ወልቂጤ ተጠቂም 9 ወር ነው ማቋል ግን ኖሯል 9 ወር ምናምን ነው ቪዲዮ ሰማሁ 9 ወር የመጣህ ጊዜ ነው ምንድነው እንደመጣው እሺ እንዴት ነበር ስጣት ነው ምን አትፈታ ባዛርን እናሳብለው ነበር እሺ አንድ ቅጣት ላከኝ ወደዚህ ኦኬ ገባ ኢትዮጵያ ቅጣት ነች ለኛ ግን የፍቅር ሀገር ነች ከዛ በኋላ ጭራሽ ገጠር ነው ላከው ወልቂጤ ከባድ ነው ግን እዛ ሀገር ጥፋት ነው ይለያል እንደኛ ሀገር ራሱ አይደል እንዴት እዛ ሀገር የሚያጠፉት ጥፋት በጣም ደፋሮች ናቸው ብታይ ሳውዲዎች ነው ከሳውዲ እዚህ የመጡ ጓደኞቼ ሊትራሊ ለምንም አይፈሩም ሴቶቹ ራሱ ልክ ነው ማይገቡበት ነገር የለም አሁን ተበላሽቷል ክለብ ምናምን ተከፍቷል ኳስም ያያሉ ሴቶች እንደፈለጉ በፊት መኪና መንዳት አይችሉም ምናምን ነበር የሆነ ጭው ያለ እንደዚህ የሰማሽው ነገር አለ አንቺ አሁን እኮ እንትን ነው ላይክ አሁን ሊትራሊ ሙስሊሙን ማህበረሰብ ላይክ ቤት ተቀምጦ ያበላሽው ስልክ ዙሮ ተበላሽቷል ውስጡ ገባህ ባካሪ ዶላራው ነው ላይክ ህግ ምናምን ቢኖርም ውስጡ ነው ዋና አይደል ኢማኑ ነው ይሄም እንደዛ ያያት ነበር እኔ መሰማ አይነት አይደለም እንጂ እሱ ሲነግረኝ ነበር እዛ አሁን ያንተ ነው መርጠህ ወደዛ መሄድ ከፈለክ ወደዚህ መሄድ ከፈለክ አንተ ነው የምትመርጠው እኔ ዘይ ገረመኝ ማለት ነው እዛ መዲና ሄጄ አቅጣጫ አናውቅም ለከም የሆነ ምስኪን ምናምን ሰው ነው የምንጠይቀው ከዛ እኔ ወንዶችን ስለ ላይክ ፊለብት ያለው ሰው ነው የምንጠይቀው በምን በአረብኛ ነው የምትገባቡት ነው በምንድን ነው በእንግሊዝኛ ነው ትነግራቸዋለሁ ይነግሩሃል በምንድን ነው የሚነግሩሽ ሊትራሊ ሌላ ሀገር ከወጣ ከአዲስ አበባ ከወጣ ማለት ላይክ ይሄ ሳይን ላንጉዌጅ ኖርማል ይሆናል እዛ እንግዲህ ምናምን ትላለህ ከሆነ ጋር ተባባል እንዴ ይዋለሽ አሁን ቁባ ብትለው ወደዛ ይላል ወደዛ ደግሞ እየጠየቅኩኝ አበሻ ከዛ እንደዛ ስለው ላይክ ወንዶች ይፈራሉ ሴቶችን አይደል ይፈራሉ በጣም ያስከስሳል እኔ ነው ምናምን እንዲህ ምናምን ይላሉ ማለት ነው ከዚህ ወንድ ጠየቀ ልክ ነው እኔም ሴት በጣም ፈራ ነበር እዚህ ስመጣ ራሱ ሴት ስታወራኝ ለምንድን ነው የምታወራኝ እዚህ ሀገር ለረመዳን መጾም ከባድ ነው ስትል ሰማሁኝ ኢትዮጵያ ውስጥ ረመዳን አመቱ ሙሉ ከባድ ነው በተለይ አሁን ከዛ ስትመጣ አንተ ያደከው ነገርኩህ እዛ ሴት ማየው ማዘርና ሲስተር ብቻ ነው ከዛ ቤቶች ከቤት ውጪ ሴት አታይም አትገናኝም ሚጋል ላይክ ሜሪጅ ራሱ is like ቤተሰቦች ነው የሚያመጡልክ አዎ እና እዛው በቃ ሰርግ ምናምን የሴቶች ሰርግ ይኖራል ሁሉም ፋንሲ ሆነ ይሄዳሉ እዛው ነው የሚመራው የሴቶች ብቻ ነው እዛው ነው በቃ እንትና ልጅ ምናምን ፏብላለች ምናምን አዎ ልክ ነው ቤተሰብ ይዘው ይመጣሉ አንተ ተመቸች አልተመቸችም ባንዴ ነው የምትወስነው ፊለፊት ደግሞ ወንድ ማለት አትችልም ደስ አለች ብለህ ትገባለህ ላስብበት የሚባል ነገር የለም አራዘንበል ደግሞ ለመጀመሪያ ጊዜ ነው ሴት የሚያየው ኦኬ አሁን ቲክቶክ ምናምን ሲመጣ ማየት ጀመረ ቆንጆ ነች ቆንጆ አይደለችም አይችልም ማንጣጣሪያ ስለዚህ ደግሞ እንትንም ነው እንጂ አሁን ከማን ጋር ፎካክራታል ሚስቱን ሁሉም ስለተሸፈነች ከሲስተር ኦኬ ከእህቱ ጋር ትሻላለች ቢስሚላህ ቀጥታ እንደዚህ ነው It's like, oh yeah. Bismillah ገባ
እሺ አንተ በምንድን ነው ያሰብከው አንተ ወደፊት ለማግባት ስታስብ ኢትዮጵያ መጥቼ አየዋ የማን ነው አበሻ ነው የምታገባው ወይ የት ነው የምታገባው የአበሻ ሴት ይሻላል ወይ የሳውዲ ሴት ይሻላል እንደዛማ በይሄ አላወራም አይ ዝም ብዬ እንደዛ ሳይሆን ሴት ከሴት በአገር አይደለም የምትለየው መቼ አንተ የምትወዳትን ሴት የምታገኘው በአገሯ ግን አሁን እኮ ለሞዴል ራሱ ቻንስ የለም ስታይታ ነው የምትወስነው ስታይ እዛ ስታይ ላይክ ውበት ፕሮባብሊ ይሻላል ግን መፋታት ይቻላል ነው የፈጠነ ነው እንዴት ነው ነገር ከትዳር እንደዚህ በአንድ ቀን ታይቶ አይከብድም እኮ አይደለም እንደዛ ነው ሆነ የነበረበት ነው እንደዛ አሁን ኢትዮጵያ ውስጥ እንደዚህ ቢሆን ጥሩ ነበር ኤግዛክትሊ ይሄ just like he the talking stage ምናምን ለሁሉም ሰው አሰልችቷል ወሲ ሐራም ይቀንሳል ሐራም የለም በቃ የምር አሁን ስማ ካሚል ስማ እሺ ቀጥል እንደነገረችን ኮመንት ከሴት ትፈራለህ ሙ ፍራት ታስፈራለች ነገር ታረጋለች አክብር እሷን ያከበርካት ትፈራታለህ ለሷም ትፈራለህ ገባ የሆነ ቦታ እሷ እየጠየቀች ያወራ ሰው ምን እንደሚላት ስለሷ ነው የሚያወራው ሰው ብለህ ትፈራለህ ፈትርቃለህ ምናምን አሁን እዛ ራሱ የሴት አይሚያይ የለም ስታወራ ከሷ ጋር እንደዚህ ዝቅ ብሎ እኔ ራሴ ትምህርት ቤት ስትማሩስ የለም እንዴ ሴት የለም ሴት ለብቻ ወንድ ለብቻ ኧረ ዝም በይ እንዴ ከባድ ነው አንተ ከባድ ሴቶች ትምህርት ቤት አካባቢ ቢያገኙ አለቀለ እሺ ማህበራዊ ኑሮ ምናምን የሚባልስ ነገር የለም በቃ ከሴት ጋር ከሚስትና ከእህት ጋር ብቻ ሌላ ምንም እና ደግሞ ይገርም ነገር ለሚስታቸውን በጣም ክብር አላቸው ለሚስታቸውን ካየ በቃ አስቸጋሪ ነው አሁን ለምራ ሄደ ደግሞ አለቀ ወልዶና የሷን ሴት ካየ አለቀለ እዛው ይገርም ነገር ለመግደል ይደርሳሉ በዚህ ምክንያት ያ ሊትራሊ ይገርም ስንት ነው የሚያገቡት ግን አንድ ብቻ ያገቡ ማለት ሸራማ የሚፈቅደው 4 ነው እነሱ 4 ነው የሚይዙ 4 ሰጥተው እና ይሄስ just ይሄ like ሴት ይፈራሉ አያዩ ምናምን ይባሉ ማለት ነው የሆነ ራይድ ሚነዳ አለ ከዛው እንትን አለች ከኋላ በር ከፈተችና ኦኬ እንትን መሄድ ፈልጋለሁ ስንት ነው አለች ብር ጠራላት ከዛው እሷ አልተስማማችም ዘጋችውና ሄደች ከዛው ሲመሰለው ኦኬ ገብታለች ቁጭ ብላለች ብሎ ያ እዛ ሲደርስ ሄደች this much ነው ሴት ማያዩት ይሄ ከባድ ነው ወላሂ ይሄ ከባድ አይጠየቅ አይወራም ለዚያው ራይዶች በጣም እዚህማ አዛ ነው እንዴ ጅንጅን ነው የሚያደርጓችሁ ደግሞ ስልክ አላቸው ምናምን ነገር ኦኬ አዎ ፊት ለመስጠት ነው ወደ ቲክቶክ እንምጣ ቲክቶክ እንዴት ነው የጀመርከው ከዛ ደግሞ እናወራለን ቲክቶክ ክሬቲቭ አዋርድ እጩ ነው አይደል ዘንድሮ አምናም ነበርክ ለምንድን ነው ማስመጣው እዛ ላይ ይሄም ቲክቶከሮች ያሉበት ቦታ በአጠቃላይ ላይ ለምንድን ነው አይገናኝም يعني ሰዓት አላገኝም አሁን ቲክቶክ ክሬቲቭ አዋርድ ያምና እንትን ነበርኩ ሳውዲ ከዛ አመት በፊት ደግሞ ዱባይ ነበርኩ ፋይምችም አሁን ደግሞ እንዳልሳፈር ብቻ ባውንማ መምጣት አለበት ያውን ግሏል እየተጨፈጨፈ ነው እነ ዩቲናስ እና አዶናይ ምናን ነገር አንተ የትኛው ሰርቷል ተላለ ከሁለት ከአዶናይ እና ከየት ሰርቷል ነው ምለው እሺ ሰው የሚወደው ይምረጥ አያ ብዙ አገናኙ ሰው ከብሔር ጋር ከሃይማኖት በኳሱ ጾታ አለ ተከለ ሴት በልታ አታቀምስ ካውንት ብላ ምናምን የሚባልም ሴት ኮንች ዩቲን ወንድ ኮንክ አዶናይ አይሆንም አሪፍ ኮን አንተ የምትጨው ከብተ ምረጥ ካታጎሪያቸውም ግን ልክ ነው አሁን ሁለቱን አንድ ላይ ማወዳደር እሱማ አዋርዱ ላይ ትንሽ ብዙ ልክ ያልሆነ ነገር አለ አሁን I think like ካታጎሪ አለ ይሄ ፋይናሉ ደግሞ ድብልቅ አድርጎ like the best creator ነው ሁሉንም ቀላቅሎ እንክርዳዱን ከስንዴ መለየት ውድል መስጠት ነበረባቸው ለሌሎች የሚመጡት አሁን አዶናይ ማሻአላህ ጎበዝ ነው እኔ በጣም ማደንቀው ግን በሁሉም ቦታ መግባት አልነበረበትም እሱ ነው የሚያሸንፈው እኔም እሱ ነው በሁሉም ቦታ መርጠው ይመቸኛል ግን መግባት የለበትም ብዙ ቦታ መግባት አልነበረበትም ሁሉም ላይ ወይ አንደኛው ላይ ሞቲቬሽንም ላይ ላይፍ ስታይልም ላይ ኮንቴንት ክሬተር ኦፍ ዘይር ላይ ሁሉም ላይ አለ ሁሉም ላይ እየመራ ነው ደግሞ ለዛ ሰው በጣም ከሱ ጋር ያገቡት ራሱ ተበደሉ ወሱ ቦታ ሌላ ሰው መግባት ይችላል ነበር ወላይ ተበደሉዋል ይመስለኛል ግን አሁን like የዩቲናስ ምናምን እንትን ከፍ ያለ ነው ምናምን አለው ይመስለኛል እሱ በጣም ለሴፍ አይመስለኝም እሱ በጣም አሁን ብር ያወጣ ነው ለጃኒ ልደት ምናምን ሶ የኛ ሀገር ሰው ደግሞ እንዲ ኦቨር like show me በጣም እግር ምናምን እግሯቸውን ማነች ያቺ ሜላት ነው ማን ነው የምትባለው እግሯን ምንድነው ሲቀባት ሎሽን ሲቀባት ነው ያየሁት ተንበርክኮ ምናምን በጣም ሸዋ በዛ እሱ ይደብራል ፊልም እንደሆነ ያስታውቃል ላይ like እንደ ቀላል የምታወጣ ምናምን ከሆነ ሰው ደስ አይል
አበደን እዚህ አስላ ኢትዮጵያ ውስጥ ላይቭ ስታይልህን ምናምን ማሳየት ከባድ ነው እንደዚህ አይለኝ ብለህ ባታው ይሻላል ውሸት ነው ወላሂ የላቸውም በብዛት እኮ የላቸውም እኔ አሁን ብዙ ቲክቶከር አምጥቼ ጠይቄያለሁ ምንድነው ወጪያችሁ ስትል ራይድ ነው ለምን ስትል በታክሲ መሄድ ሸሚ አንተ ጣጣ የለኝም ስትል ሰሞን ከፈለኩ በእግሬም ከፈለኩኝ ሄዳለሁ ደረጃ አንድ እንዳይሆን ብቻ ተከቶ እሱ ብቻ እንዳይሆን ሌሎች ነገባለሁ በደንብ እሱ ለምንድን ነው የሚረብሽ ገብተህ አታውቅም እሱ እንደዚህ ብለህ ከገባ እንደዚህ ብለህ ነው የምትወጣው ከባድ ነው ታክሲ ግን በባቡር ይላል ሁሉንም ሞክሬዋለሁ እሱ አይሳስብ ያንኩት ነገር የለም ግን ማደግ ከፈለክ ብር ያዝ በተለይ ለጀማሪ ቲክቶከር መመክረው ነገር ካለ መጀመሪያ አካባቢ ላይ አክት አትስራ አያስፈልግም ሰው ለነገሩ ሰው ያስጨንቃል እኔ ማይቻለሁ በቲክቶክ ኮሮና ባስ በግሬድ ወይስ ምንድነው ራይድ ማልተጠቀምም ሀቢቢ በተለይ አሁን አጭር ቦታ ሲሆን ምናምን በቸስ ራይድ አትጠቀም ግን ቀስ ብለህ አንቺ በጣም ረጅም ቆሞ አላየሽም ወላሂ ዋጣኝ እኮ ኦኬ ላይክ ወት ነው ግን ሳይው ዋጣኝ አንቺ ረጅም ነሽ እሱ በጣም ረጅም ነው አየ እንዴት ነው የጀመርከው አልነገርከንም ሜትር ከስንት ነው 94 በቀላውራጅ በአማርኛ በቀላውራጅ ይባላል እንዴት ነው የጀመርከው ቲክቶክ የሆነ ነገር ማስታወስ አስቸገረኝ ይሄ የስሙ ነገር ኦኬ የሰማህን ያባላሽት እሺ አስቸገረኝ ለቀቁ ቪው አላቀም ራሱ ሲጀመር እንደ ቪው እንዳገኘ ብቻ ቪዲዮ ሰርቼ ለቀቁ ደግሞ እንደነገርኩ ሳውዲ ላይ ሁሉም ስናፕቻት ይጠቀማል ቀርጾ ይለቃል ያኔ ቪው አገኘ አላገኘም ለጓደኞቼ አይተው ይስቃሉ ምናምን እዚህ አላቀም ነበር እንደ ቲክቶክ እንደ ስናፕቻት መስሎኝ ለቅቄ ተኛለሁ ዝም ብዬ ኖርማል ከዛ የሆነ ቀን መንገድ ላይ አንዱ ፎቶ መነሳት እንችላለን ምናምን አለኝ ያረስም ምን አጥፍቼ ነው ለምንድን ነው መነሳት የምትፈልገው ቲክቶክ ላይ ያየው ምናምን አለኝ እሺ ለምን ገባለው ያኛው ደሞ ቲክቶክ አንዴ ነው ባይራዳ አንዴ ሆነ ቀን ነው አንዴ 400,000 ምናምን ቪው ከዛ ባርቱ ለቀቁ እሱም 400,000 ምናምን ከዛ ሌላ ችግር አገኘው በቃ ህዝቡ ችግር ይመጣው ለምሳሌ ግን ላይክ ይመስለኛል ብዙ ሰው እንትን ያለክ ይሄ ፈተና አጥኑ ምናምን ስኪፕ ብትለው ምናምን እሱ በጣም አላየሁት ምን አይነት ቪዲዮ ነው ያዝናናል ምን አይነት ቪዲዮ ስለ ፈተና አጥኑ ላይክ ፈተና ላይክ የሚከብድ ጥያቄ ከመጣ አለ እንደ አድ ስኪፕ ብላ አታልፈው ምናምን የሱን አክሰንት ደግሞ ብርሃኑ የመጣው ጊዜ ነበር ብርሃኑ ማን ነጋ አየ እሱ ጊዜም እሱን ቫይራል ወጣ በቃ ችግር አውሮ ያልፍልሃል ይወዳል ሰው ትክክለኛ አክሰንቱ ያስቃል በጣም ኖርማል አክሰንትም እንደዛ ነው ሊኳይቶት ላይክ ክሬት ብታረግ አክሰንት መስሎኝ ላ ቆሞ ሚሸኑ ግርግዳ ስር ሚሸኑ ምናምን ቪዲዮ አለ አይደል እሱ ችግር ነው እንደዛ ነገር አንተ የት ነው የተማርከው እንዴ ትምህርቱን የትምህርቱ ነው ኖርማል ትምህርት እንደነገርኩ እዛ ሳውዲ ነው እስከ ስንት ሄድክ እዛ እንደኛ እንደ ኢትዮጵያ ነው እስከ 12 ምናምን ነው እስከ 11 ነበር እዛ የተማርኩት 12 እዚህ ሞከርኩ የት ተማርክ ከዛ ሞከርክ የት ገባ እዛ ነው ሴት አጠገቤ ተቀምጣ ፈራው አንተ ድሮ እኮ እኛ ስንቀጣ ከሴት መሀል ግቡ ነው የምንባለው ትምህርት ቤት ያኔ አሁን ብገባ ግንቼ ነው ተዳለ ድሮ ከጣት እኔ እየተቀጣው ነው እንዴ በቃ አልፈልግ ለሴት አፉ ነው ከናስተካክለው ስለቸኮለ ነው አጠገቤ ሴት ስላለች እንደዚህ አድርጌ ነው የምቀመጠው ደሞ ወንዶች ደሞ እዛ የሚሉት ያኔ አንተ ሴት ወይስ እሷ ነች እና አይናውጣ ናቸው ደሞ ከፈራሃቸው እኮ ሴቶች በጣም አይናውጣ ናቸው ከዛ አንድ ወር እዚህ ተማርኩ የት ምን ትምህርት ቤት ምን ነበር ስሙ የግል ነው መንግስት የግል እሺ ነው ቻሌንጅ ሳውዝ ኢስት ሆነ የት አካባቢ ነው ወደ ጀሙ ከሆነ ምንድነው ይሄ ማርክ ምናምን والله ስሙን አላስታውስም እሺ ለምን አንድ ወር ነው የተማርኩት እሺ እንዴት ነበር አልፈራህም ወይ የመጀመሪያ ነው የመጀመሪያ ነው እሺ ከዛ ተባረርን ለምን እንጣላለን አሁን መንገድ ላይ ሰው ያየ ጸምና እንደ ቦክስ ምናል ቀጥታ ነው አረዘበል አረብ እንደነገረች በእንትን ላይ በተለይ መንገድ ላይ አሁን ሶማሊ ካለኝ ማን ነው ሶማሊ ቢያንስ ቀጥታ ስድብ ይመስለኝ ነበር ገባ እሱ ሶማሊ ነው መስለት ገባ ቆመተ ምና ኖርማል ነው ወዚህ ደግሞ ከወጣህ ደግሞ ተማሪ ከሆንክ አይተ ነበር ተምረህ ከሆነ ታውቃለህ መንገድ ላይ ይጠይቁሃል ከዛ ነገ በዚህ ስታልፍማ አስብር ምናምን ተቀበይና ሊቀበሉ ይሞክራሉ ማቀበልህ ቢይ ሳደብ ነበር
ማሰላም አሉ ወጣ አለቶል ጨከኑበት አባረሩን ከዛ በየሳምንቱ እየተጣላ ገንዘብ አምጣ ምናምን ነው ዋናው ጸቡ የሚጠይቀኝ ሰው ምን አገባህ ብዬ እሰድበዋለሁ ቀጥታ ኦኬ ሌሎች ስለሚፈሩ ይመስለኛል አይደለ ሌሎች ይሰጣሉ መሰል እንደዚህ ዜጋ ምናምን ካለ እዚህ ይሰጣሉ መሰል ይሰጣሉ ደግሞ ኢትዮጵያ ውስጥ አንተ ችግሩ والله ኢትዮጵያ ተንኮለኛ እንደሆነ መጣው የሚያስለምዱ የመጀመሪያ ቃል ስድብ ነው አዎ ፈኔ እንደመጣው የተማርኩት ስድብ ነው በቃ የሆነ ነገር ካልከኝ አማርኛ ምንም አላውቅም ይሄን ስድብ ብቻ ነው ማለት መልስ ላለው ፋልትትና ምንድነው ስድብ ትላለህ ጦጦ ነው የሚመጣው እሺ ምንም እዛ ቤት አማርኛ ይወራ ነበር ነው እዛ አማርኛ ነበር እንዴት አማርኛ የለመርከው እዛ ያወራሉ አማርኛ ሰማለሁ እሺ ግን ማውራት ይከብዳል እኔ ባበረብኛ መልስላቸው እዚህም ስመጣ እሱ ነው ትንሽ የከበደ ኖረው ነበር ነው እዚህ እናትና አባቴ እዚህ ነው እዚህ ተወልደው እዚህ ነው ያደጉት እሺ ለስራ ነው እዛ ሄዱት የከበደ ነገር ምንድነው እዚህ ስትመጣ ለመጀመሪያ ጊዜ ሁሉም ነገር ነው ኑሮን ጨምሮ እንደ ቅጣት ነው ደግሞ የመጣሁት ያልኩ እንትና ጋር ለሰብቼ ጥፍ ነው የምትናደደው ቅጣትን ስለሆነ ምንድን ነበር የሰማሁትኝ እስማኤል ጋር ምን ጠፍቶብህ ጾታ ብሎ ያው አሁን ዛሬ ተጠቀምኩት እኮ ጾታ ምንድነው ተብሎ ሲገታገቱ ነበር ጾታን አላወቀም እሱ ማለት ነው ጥያቄው ሲጠይቀኝ ጾታ ምንድነው ሲለ አንተ ምንድነው እንዴ ጠየቀስ ያየኝ አይደለም እነሱ በቃ ስለዛ ለውጭ ሀገር ብዙ ነገር እንትን አላቀቀው ካሉ ተፋ ደሞ በትገምቱ መገመት አይ ወላሂ አልፈርድብህም እኔ ጾታ መያየው ጾታ ምንድነው ማለት ከባድ ነው እሺ ስለ ቲክቶክ እንምጣ ሰዎች አሁን አንተ የተሳሳተከው ነገር ሰዎች እንዳይሳሳቱ የሚጀምሩት ካሉ ምንድነው የምትመክረው ቲክቶክ ሲጀምሩ እና የቲክቶክ እንትን ጊዜያዊ ነው አይደለም የቲክቶክ ገንዘብ የቲክቶክ ዝና ጊዜያዊ ነው ቋሚ ነው ሰዎች ይሸወዳሉ ነገር ከፈለክ አንተ ራስህን ሁን ራስን ከምታጣ የሆነ አክት ነገር ሰርተህ ምናምን ዋዳ ስግጥ ፈምስ አላ አይሆንም ለምንድን ነው እሱም ብዙ ሰው እየተቃየሙና ብዙ ሰው ደግሞ እንትን ይያነ ስግጥ ፈምስ አይሆንም ራስን ነው የምትጎዳው አንተ ፍንሃይ በተለይ ኢትዮጵያ ውስጥ ምን ኖሮ እንደ ቤተሰብ ነው ያኔ ፈሰግጣ ከፈመስክ ቤተሰብ አይተውም ይሄን ወቅ يمكن ያልፍልሃል አሁን ብዙ ቪዲዮ ይመጣልኛል እንደዚህ ሰው ራቆት ሆኖ ምናምን ወጥቶ ሰግጥ ፈምስ እንትና አለኝ ምናምን ላ ሀቢቢ ነገ ወደ አንተ ነው የሚመለሰው ልጆች ይሄን ቪዲዮ ያያሉ ይሄን መፍራት አለብህ አንተ ልጅ ይሄን ቪዲዮ ሲያይ ምንድነው የሚመስለው አባቴ እንደዚህ ነበር والله አባቴ መጅኑን እብድ ነበር እንደዚህ ሲል አንተ ይመቻል ይሄን ማሰብ ነው ወጊዜያዊ ነው ዞሮ ደግሞ ሰው like ሚኖሮ ከቤተሰቡ ጋር ጧት ምስትነሳ every life like ከፋሚሊ የምትወጣ ምናምን ይመስላል ግን በቃ just family አንተ ማትጎዳ አሁን እናት ቤተሰብ ያፍሩዳለች ለእናት መጥቶ አንድ ሰው ይላችኋል እኮ እብድ ነው ወይስ ምንድነው እና ቪዲዮ ምናምን ከእናት ነው የሚሰማው ካንተ በላይ ለሴት ሲሆን ደግሞ ይበልጥ ይከብዳል በተለይ ሴቶች በጣም ከባድ ነው ለሴቶች ቀላል ነው ቲክቶክ ወላሂ ቀላል ነው ለሴቶች ይሰደባሉ ከወንድ ይልቅ ሴቶች ይሰደባሉ ግን እነሱ አሁን ለምሳሌ ለሴቶች በጣም ቀላል ነው ለሴቶች ቀላል እሺ ስለዚህ እየመከርከን ነበር ነገር አንድ ስግጥፍ ምስ አይሆንም ብለናል ቲክቶክ ለሚጀምር ሰው መስመክረው ራሳችሁን ሁለት እሺ መረቀልን ምን አለ ሌላ ስራ በቃ ቀጥል አንተ የምትወደውን ነገር እንጂ ያልፍልኛል ብለህ ሳታስብ ከሰራህ ያልፍልሃል ዝም ብለህ አንተ የምትሰራው ለራስህ ብለህ የሆነ ሰው እንደ ሰው አክታታርክ ስራ ያልፍልሃል አንዱ ከቲክቶክ እና ከዩቲዩብ የትኛው ልጀምር መከረኝ ቢል አንተ የትኛው ነው የምትመክረውና ምክንያቱም ትነግረኛለህ ሰበር ካለ ዩቲዩብ ነው እኔ የምትጠብቅ ከሆነ ቶሎ ነገር ማትፈልግ ከሆነ ዩቲዩብ ብሩም እሱ ይሻላል ላኪን ቶሎ የምትፈልግ ከሆነ ቲክቶክ ሳታቅ ነው ቶሎ የምትፈምሰው ግን ፌመሶች በዛው አሁን እኮ ማስታወቂያ ከሚያሰራው ማስታወቂያ የሚሰራው በዛ ሲሉ ነበር እሱም ነው ችግር አሁን ብዙ ስራ አይሆንም ማለት ቲክቶክ በተለይ ስራ ማይሆነው በሱ ምክንያት ነው ለምን ብዙ ፌመስ አለ ነገ አንተ የምትተዋወቅና አዲስ የወጣው ቫይራል የወጣው ነው የሚፈልጉት እሱ ደግሞ ችግር የለውም ከዛ ቤተሰብ ነው የመጣው ብሩ ያስፈልገዋል ትክክል ግን ባገኘው ብር ነው እሺ ነው እሱ ሲል ሁላችንም ዋጋችን ዝቅ ያለ ግን ዋናው ነገር እኛ ማወቅ ያለብን እንደፈመስ
يعني እኔ ፌመስ አይደለም ግን ያኔ ፌመስ ከሆንክ እንደ ፌመስ ሽት አገለሉኝ ሊሰጥ ለነበረሽ ላ ፌመስ ከሆንክ ድርጅቱ አንተ ነው የሚፈልገው አንተ አይደለም የምትፈልጋቸው ይሄ ዋጋ ይኑር ዝቅ እንዳይ እና አብራ ችግር የለም ጨርሰን እንመጣለን አውራችሁ ችግር የለም እሺ ለምንድን ነው ኮላብ አንተ ከት አናኒና እሺ ጠይቂ እና ለከሰ እየተጋፋን ነው እሺ እየተጋፋችሁ ነው የምናወራው እንደ ማሂ ለምን እንደምጨው ነው ገባኝ እና አንተ ነው ይሄ እንዳ ወቸው ጉርታ ያለሽ አንቺ ሰማው ላይክ ቲክቶክ ላይ ማን ነው የምታንቺ ቆይ ጠይቃለሽ ማን ነው የምትቆም ነገር ከኛ ሀገር የማን አይታል ከኛ እኛ ከለቀ የማንንም አላየ ይላሉ the best እሱማ ግልጽ ነው ከኛ ቀጥሉ ከኛ لا والله አላየም ኢትዮጵያ ቲክቶክ ብዙም አላየም ብዙም አርብ ተወለድኩት ነው ማለት ከኛም የማንንም አላየህም ይመጣልኛል እሱ ቲክቶክ ላይ ነው ይመጣል እሺ ቀጥ ጠይቂ ጥያቄ እሺ አይ ነው እሱ ያለው ላይክ ቲክቶክ ላይ ስትጀምሩ ራሳችሁን ሆናችሁ ጀምሩ እኔ ዝም ብዬ በወጣ ምን ላይክ ቀላል ነገር ዘፈን እንትን አልሰራም ምናምን ብዬ ላይክ ማርኬቲንግ ነው የተማርኩት ምናምን ስለ ማርኬቲንግ ስለ ቢዝነስ ነው ማውራት ጀመርኩ ማይሆን ነገር ከባድ ላይክ ስለ ስራ የምታወራኩት ስለ ስራ በደንብ ኑረህበት ምናምን ሲሆን ይችላል አሁን የተወሰነ ሰራው ፋክት ምናምን ይሄ ስለ ማርኬቲንግ ምናምን አልኩት ከዛ በኋላ ስታካረው ከዛስ ነው ምን ማለት ነው ይሄ ኖርማሊ አውሪ ትለኝ አውራል ስለሆነ ነገር ኒሽ ወስደ ምናምን ስታወራ ግን ራስ የምር ራስ ካልሆነ ወይ ፓሽኔት ካልሆነ ለማቀጠል አቺም እሱ ልክነሽ ኦኬ ምክር ፈልገሽ ነው እንዲመክርሽ ነው አይደለም እሺ የመከረውን አብራራሁላችሁ ኦኬ አንተ እሷን እስቲ መከራት ለምንድን ነው ያቆምሽው አንቺ ቪው ከሌለው ይደብራል ለሌለ በተለይ ማስታወቂያ ሆኖ ቪው ሳይሆን በቃ ሴስት በጣም ሙዲ ነኝ ምናምን ነገር በቃ ብዙ ጊዜ አንተ ይደብራል መስራት ቪዲዮ በጣም ለአንድ ወር ሙሉ መስራት የምትፈልግበት ጊዜ ይመጣል እኔ 3 ወር የሆነ ያለው 3 ወር አቆሜ ስመጣ ቲክቶክ እንተዋወቃለን ወይ ነው ያለኝ ምንም አልታያለኝ በመከራ ነው እኔ ተንቀሳቀሰው በጣም ባለጌ ነው ወላሂ ቲክቶክ ባለጌ ኢንስታግራም ከሆነ አሁን ፎሎወር አለ ሲሆን ይመሳሰላል ቪዲዮቹ ደግሞ አንፎሎ ያረግሽም ኢንስታግራም ላይ ያለ ሰው አሁን እኔ 10000 ቀንሶልኝ ነበር 10000 ቀንሶ ነበር በሰውና ወላሂ አረ በሰውንማ ጨመረ በዛ ቪዲዮ 7000 ጨመረ ታይ እሱን እዚህ አናወራም ታይ ለምንድን ነው ኮላብ ማታረገው ማሜም ጽፌለት ኮሜዲያን ማሜን አወቀው ጽፌለት አልመለሰልኝም ማለት ብዙ ሰው ኮላብ እናርግ ብሎ ይጠይቃል ለምን ኮላብ አታረግም ምክንያት የለኝም والله በሰዓት ስለሌለኝ እንደነገርኩ ዩቲዩብ ሰራለሁ ሌላም ስራዎች አሉኝ ፈሱ ላይ ፎከስ ነው ማረገው ቲክቶክ ብትገባው ራሱ እኔ ፔጅ ላይ ብትገባ ፎር ፈን ነው የምታየው በቃ ሰው ስለሚወደው ኮንቲኒው ቀጥል ነው እንጂ እንደ ስራ አላረኩትም ኮላብ ምናምን ስራ ያስፈልጋል ጊዜ ያስፈልጋል በጊዜው ተጠቀም ይሻላል ብዬ ነው ባለፈው አናግረው ስልክ አላነሳለኝ ያስቸገረኝ ይያለ ነበር ስራውላ አንተ ጋር ዘጭን እኛ የታለ ስራው ይምጣ እንጂ የፈጠነ ነው ምን ሄዶ እሱ ተለምኖ ነው ኧረ ስልኩን ፈልጉ ስልክ አላነሳለ ተብሎ ነው አንተ ለምንድን ነው መርጣለሁ hatta ማስታወቂያ መርጣለሁ ብዙ ጊዜ ያኔ ኧረ ዝም በል በጣም ብዙ እኮ አሁን እኮ እኛ እኮ አበሻ እኮ እሺ ወጣው አሁን ከተከፈለው ምግቡም ማይጣፍጥም ምግብ ይጣፍጣል ብሎ ነው የሚሰራው ግድ ግን እንደዛ አልችልም والله ሰው ለምን አንተን ነው የሚጠላው ነገ እኔ የሆነ ቦታ ሬኮሜንድ አድርጌ ሄደ በልተህ ካስጠላህ ወይ ካመመህ ማን ነው የምትጠላው ያህያ ነው እዚህ ነው ያለኝ የሆነ ነገር ተጠቀም ብዬ እንደዛ ካለ ሄደ ሞክረው ካልተመቸ ያህያ ነው የምትሰደው እንጂ ድርጅቱን አይደለም ቀጥታ ያህያ ነው ያህያን አምኜ ነው የመጣሁት ፈብሱ ነው ማምነው ሁሌም መርጬ ነው የምሰራው ሰው ትላልቅ ድርጅት ራሱ መርጬ ምናምን እኔ ተጠቀመዋለሁ አልተጠቀመውም ብዙ ጊዜ ይልኩልኛል የሆነ ነገር ፕሮዳክት ተሞክረው ካልተመቸኝ ስልክ አላነሳም እንደየው አንተ ጥሩ ነህ እኛ እንኳን መርጥም ስራ ይምጣ እንጂ አይ ነው በመናወቅሽ እሺ እኔ ኤላ ሪቪው አምጥቼ ማለት ነው ኤላ ሪቪው ምግብ የሚቀምሰው ልጅ አወቀው ኤላ ሪቪው ምግብ የሚቀምሰው እየዞረ ኮፍያ የሚያደርገው ትልታው ታውቋል እሱን አምጥቼ እኔ አሁን ሄጄ ምግቡን እንትን ብዬ ቀምሼ ካልተመቸኝ ይሄን ነገር አስተካክሉ ብዬ ነው የሚሄደው ምክንያቱም አሁን ያ ቪዲዮ ምግባቸው ያምርም ምናን አሪፍ አይደለም ብዬ ብሰራ ተበድሮ የከፈተ ሊሆን ይችላል የሰራተኛ የብዙ ሰው ህይወት ስለማናጋ ምግቡ ጥሩ አይደለም አይደለም ግን አስተካክሉት ብዬ ሳልሰራ ነው የሚሄደው አለ ለነሱ ኦብቪስሊ ተከፍሎ ታዲያ ጥሩ አይደለም ብሎ አይደል እኔ አሁን ብዙ ጊዜ አጋጥሞኛል እንደዚህ
እኔ እንደማልመርጥ ይታወቃል ቢሉ በቃ ሪያሊስቲክ ለማስመሰል ደብል ቺዝ አድርጉት ምናምን ሊሉ ይችላሉ or something የምታውቀው ነገር ካለ አንተ ያገኘውን ማስታወቂያ የምትሰራ ከሆነ ትላልቅ ድርጅቶች አይፈልጉም አንተ መርጠህ የምትሰራ ከሆነ እነሱ ይመርጡሃል ግን እኮ እየየም ሲደላ ነው ይላሉ አሁን ለመምረጥም እኮ የሆነ ብር ያስፈልጋል እኮ ለመምረጥ በጣም ባካፕ ከሌለ መምረጥም እንደው ማስታወቂያ ሳሰራ ስቀር ደግሞ ላይክ ብዙ ሰው እንደማይመርጥ አድርገው ነው የሚያስቡት ላ እንደዛ ድርጅት አንደኛ ነገር ቪውን ነው የሚያየው ሁለተኛ ነገር ደግሞ ኤንጌጅመንት ስንት ኮሜንት ነው ያለው ስንት ነው ሼር ሁሌም እንቅስቃሴ ያለው ይሄው እሱን ነው የሚያዩት እንደነገርኩሽ ደግሞ የኛ ህዝብ ምስኪን ነው ያኔ እንዳለው ጅላሉ ማስታወቂያ እሺ ብሎ ካልሰራ ነገ ወይ ከቤት ይባረራል የቤት ኪራይ የለውም መምረጥም የማይችልበት ጊዜ ነው እነሱም ላይ አይፈረድም ስራ ደግሞ like ሴቶች አሁን የሆነ ማይሆን ሼን ምናምን ቦንዳዊት ልብስ ሼን የሚባለው ልብስ ምናምን ያስመጡ ነው እሱ ማለት like ዝም ብሎ ነገር ነው ሰው ደግሞ ቢሰረቁ ማን ነው የሚጠይቀው በተለይ ሼን ነገር አንድ ስንት ነው 5 ቀን ነው ምናምን የሚቆየው እስከሚመጣው ካልመጣስ ቀጥታ የሚጠይቀው እንትን ድርጅቱን ራሱ ማታምን ከሆነ እንዴት ነው የምትሰራው ቢሮ ዘግተው ይጠፋሉ ብቻ መኖር እንዴት ነው ጓድ ብቻ መኖር ለብቻ ነው አይደል የምትኖረው አሁን ወንድሞች ያሉ የህት ልጆች ምናምን ያለው የሱ ላይፍ ስታይል ለገምተል እሺ እንዴት ነው ጠዋት ሲነሳ ምንድነው የሚያደርገው ገምቻ እሺ ጠዋት ይነሳል ነው ላይክ ሱት ይሰግዳል እንዴት ታስተኩሪ ነው ቁርአን ኦንላይን ሁሉ ያስቀራሉ መሰለኝ አይደል እዛ ሰምቻለሁ እሺ ቀጥ ገምቼ ችግር የለም ተሳሳቺ ፈቅደንልሻል ያ እሱስ ለቁርስ የለም ምናምን ብሎ ትንሽ ለቁርስ ምናምን ኮምፕሌን ያደርጋል ይበላል ብቻውን ነው ኮሚኒሮ ማንንም ነው የሚያማርረው እንዴ ሲከተብ የሽሮ ማስታወቂያ ምናምን ይሰራል የሽሮ ማስታወቂያ ይቻላል አይደል ከትፎ ምናምን ለመጀመሪያ ማስታወቂያ ስለቃ ማጠብ ምናምን ኮምፕሌን ስታደርግ ስለሰማሁ ነው ይሁንላ ቀያንተ ድሮ ነበር አሁን ማክስቴን መታለች ያኔ ለዛ ነው እንጂ ድሮማ ከባድ ነው ወላሂ ሴት ላይ በጣም ያለ ሴት መኖር በጣም ከባድ ነው ይሄን በዚህ ማለት ነው ተወዳለሁ አፉበሪ ሴት ተወዳለሁ ሴት ማይወድ ግጃል እንዴ ወንድ ኮንክ ሞት አለበት እና ለኔ ፈለኩት ማለት ነው ላይክ ጌም ይጫወታል ቪዲዮ ጌም ማታ ለማለት ነው ሁላ ላይክ ግምት ምናምን አልኩ እኮ ግድ ነው والله لا ከሳውዲ መጣ ቪዲዮ ጌም ነው ምን እንደሆነ አላቀ እኔ ፒኤስ እንዲያስነክቶኛል ከዛ ውጭ እኔ አልችልም ያኔ ስትረስ ራሱ ማምለጥ ከፈለክ ፒኤስ መጫወት ነው አንተ ኳስ ስቶሪንም ሳይ ኳስ በጣም ተወዳለህ ኳስ ታያለህ ከመጫወትና ከማየት የቱ ይሻላል ሁለቱም ደስ ይላል ምረጥ ብትባል መጫወት አይሻልም መጫወትማ ይሻላል ኢንጁሪ ምናምን አጋጥሞ ያቀም ስጫወት ምን ኢንጁሪ ተጎርሰት ምናምን አታውቅ ብዙም አይደለም አጥቂና ምንድነው አንተ ማንተ ከደረኛ እኔ ያገኘሁት ቦታ ነው ቤት ያበረው ያገኘሁት ቦታ አንተ ጎበዝ ነህ ተብያለሁ ለክፋል ሰተማ አለቃ ጎበዝ ናቸው ኳስ ወላይ ጎበዝ ናቸው ያስተዋውቃል ዲባላ ነው የሚሉት ካሙ ዲባላ ነው የሚሉት እኮ ይመታል አዶናይ ነው የሚመታው አይ ወሮ የፈጠነው ወደ ሌላ ቦታ ነው ሄዶ አንተ ፌስቡክ ፌክ አካውንት ተከፍቶብህ ነበር እንደዛ ስትል ሰማው አዎ እርዳታ የሚጠይቃል አባል ሀብት ነው መሰለኝ ምን እያሉ እየጠየቁ ነው ፌስቡክ አለየው አንድ ሰው ላከልኝ አየሁት ቪዲዮ ከዛ እርዳታ ልንሰራ ስለምንፈልግ በዚህ አቢሲኒያ ባንክ ብር አስገቡልኝ እሺ ብሎ ይልካል እሱ ዝም ብሎ ፌስቡክ አጠቀም አልገባም አላየውም ለምን ነው አጠቀም ፌስቡክ ያበደ ነገር እኮ ነው ፌስቡክ ትላልቅ ሰው አለበት የውጪ ሰው አለበት ምናምን ፌስቡክ አሪፍ ነው ግን የድሮ ሰው ለቢዝነስ ነው አይደል ለስራ አሪፍ ነው ለኛ ማለት ነው ይመስላል ላይ ያለው ሰው እዛ ፌስቡክ ላይ ትላልቅ ሰው ሪል ስቴት ምናምን የሚሸጡት ፌስቡክ ላይ ነው የሚሸጡት ውስጥ ስታረግ ራስ በጣም ቪው ያገኛል ፌስቡክ ላይ ምናምን እኮ ይታያል ትክክል አንድ ጓደኛዬ ያለ ቋያስስ ሲያወራ ከኔ ተበድሮኝ ከዛ በራይድ ወሰደኛ ነገር ስትል ሰማው እንደዛ ነገርም አለ እሺ እኔ ግን ያልኩት በድሮኝ አበድሮ ይጠፋል ይሄ ይጠፋል ተበድሮ ሁሉም ሰው እንደዛ ነው መሰለኝ ተበድሮ ተበደራለህ ምን ይለኛል ፋዘር
ሰውን ማጣት ከፈለክ አበድረው እኔ ጥሩነቱ ማለት ነው አሁን አበደርከኛ ተሳስቴ ለምሳሌ ነው እንጂ እኔ አላበደርሽም ስለ ብሩ አላነሳለሁ like normal like friend ምናምን ልንሆን እንችላለን ስለ ብሩ ምናምን እንዴ ለሷሪ ያበደርኩት እስክትል ድረስ never mention አላረገው ምንም እንደዛ ባለገነሽ ማለት ነው አንተ አስተውስ እኔና አንቺ ግን የሆነ ጉዳይ እና ብር አላበደርኩሽ ምናምን ካላለኝ በቃ ግን እንደ ብሩ ነው የሚወስነው ብዙ ብር ከሆነ አንቀዋለሁ ያቶ እንዴት ቀልዳለህ ግን አሁን ሰው እኮ የሚበደረው ትንሽ ብር ነው ማሪ ይበዳደራሉ ትልቅ ነው ወንዶች ከሆኑ ሴቶች ግን ይበዳደራሉ ስለካ 5000 10 ይሄ ኖርማል 5000 ትንሽ ነው አይ ታዲያ ከዛ በታች አረ ቀልድ ተይዟል አንተ እዚህ ጎበዝ በጣም ክሎዝ ምትሆነ 1000 ብር አበድረው ጎሮሮ ላይ ሊቆምብኛል እንዴ እንደ 5000 ነው የምትቀልዱት እሺ 5000 ብዙ ነው አይደለም ያለ ለጓደኛ ብዙ አይደለም አስተውሰም ስማስቲ ቤስት ፍሬንድ ከሆናችሁ 1000 ብር አበድር ትጨቃጨቀኛል 5000 የሚያበድርህ ሰው እንደመኖር like ደስ የሚል ነገር የለም ምንም ማስፈራው ብታይ like ብዙ የሚያበድርህ ሰው ካለ like any time ስትፈልግ ምናምን በጣም ደስ ነገር ግን ታጫዋለሽ ብዙ ጊዜ በብር ምክንያት ነው يعني ብድር ከሚል ብር እንደዚህ ቸግሮኛል ስለኝ ቢል ይሻላል እንጂ ብድር ብሎ እንደዚህ ሲጠፋ ስልክ አይነሳም ምናምን ግን አስፈርድበትም ከሌለው እሺ ምን ያርጋው ከሌለው የት ነው የሌለው አሁን ቸግሮኝ ተበደርኩ ያልሰጠው እኮ ስለቸገረኝ ነው ምን አርጋው ቸግሮኝ ነው ታክሲ ነው የምትገባው ቸግሮኝ ነው ራይድ አትገባም የምትበላው ምግብም እርጥብ ምናምን ነው እንጂ ሃይ ሌላ ስፔሻል ኮንዲሽን እርጥብ ትወዳለህ ጀሙ ወላሂ የሚገርም እርጥብ ቤት አለ ጀሙ ማለት ነው ከእንትን ከአዶት ኪችን አጠገብ ሞክረው ወላሂ የሚገርም እርጥብ ቤት አለ እርጥብ ነው ያፈረኝ አራንቺ ወፍራምልሽ እንዴ ከበብ እኮ ከበፊትም ነው ኦኬ እሺ በጣም በቀን ሁለት ምናምን በላበት ጊዜ ነው በየትኛው ነው ስፔሻል የሚባለው ነው ወይስ ድንቹ ነው ኦፊሳችን ታች ሆነ ካፌ ነበር እርጥብ ነበር ተሰርቃችሁ ነበር ፒሲ ምናምን እናንተ ጋር ያውን እኮ ያውን ብረት ምናምን አሰርቻለሁ አለ ፖድካስት ቀርጸን 12 የ3 ወር ምናምን ብለን ፖድካስት ቀርጸን ነበር ጀምራችሁ ነበር ፖድካስት ለ12 ቀረጽን ከዛው 12 ኤፒሶድ ነው አልተከሰቱም አይገርም ለምንድን በቃ ኤዲት ተደርጓል ግን ላይ ተናላልኩም ገስት ምን አይነት ገስት ነበራችሁ እና ናቸው ነው ገስት ምን መሰለህ ያደረግነው 3 ነን ከዛው የተለያዩ ቶፒኮች አሉ ከዛው አድቫንቴጃቸው ይበልጣል ዲስአድቫንቴጃቸው ይበልጣል ዝም ብለን ተከራከርን እስቲ ለምሳሌ ከፍቅርና ከገንዘብ ኖ እሷው እንዴት እንዳየ ገንዘብ ግን ደስታ ይገዛል ብለህ ነው አይገዛም ብለህ ነው የምታስበው በደንብ አድርጎ ይገዛል በደንብ ለምንድን ነው ሀብታሞች እንቅልፍ የላቸውም ገንዘብ ደስታ አይገዛም ገንዘብ ምን ይገዛል መሰለህ ህይወትን ነው የሚገዛው ሊትራሊ ገንዘብ ከሌለ ተንግዳ ነው የምትውለው አትኖርም ራሱ ገንዘብ ቆይ ገንዘብ ሳይኖር የነበሩ ሰዎች ድሮ በአሞሌ ጨው ምናምን የሚገባዩትስ አሞሌ ጨው ነበራች እሺ እሱ ነው ሀብቷ ኦኬ ብዙ አሳካለ በጣም ሀብታም ነው ብለው ዞሮ እንትኑ ተቀየረ መገበያው ተቀየረ እንጂ ሀብት አልተቀየረም ለመጨረሻ ጊዜ መች ነው ያለቀስከው ያው والله ታቅ ቆይ ምንድነው ግን የምር ነው የዛኛው ፖድካስት ላይ እንደዚህ ተጠይቀው ምናምን ማን ጠይቀለው ኖ አይ ኖ ያኒ ፖድካስት ላይ ሊትራሊ አራው ለቀሰብ እንደ ምናምን ወንድ ልጅ ማልቀስ የለበትም እንዴ ለምን ያለቅሳል ምናምን ይቆፍተን ይበል ይላል ወደ እየየ ነው ማለት በደም ያለቅስ ነው والله መቼ ነው መጨረሻ ጊዜ ያለቅስከው አንተ እኔ አሁን ያለቀስኩት እኔ አሁን በእንትን ያለቀስኩት በሙዚቃ ነው የሆነ ሙዚቃ መስጦኝ ያለቀስኩኝ ማለት ነው ወላሂ በሙዚቃ والله አንቺ ቁርአን ነበር በቁርአን አጠነ አይገባኝም ቁርአን አረብኛችን እንደንቺ አልችልም እንደኔ ሆነሻ ታም ይገርም ቆይ የቁርአኑ አረብኛና ኖርማሉ አረብኛ ይለያያል ነው ያኛው አፍሳህ ነው يعني ያኛው ጠንከር ያለ ነው ከአላህ ነው يعني የአላህ ቃል ስለሆነ በጣም ልክ እንደማው ተረካለ በደንብ يعني ደስ የሚል ስሜት ያለው ደስ የሚል ነገር ነው ሊትራሊ በቃ ሳይገባው ብዙ ሰው ሳይገባው ቁርአን يعني በጣም ነው የሚሰማው አይደል መናገሩ ነው የሚከብደው አንበቡ ነው የሚከብደው አሁን አንዳንድ ሰዎች አሁን ብዙ ሰው ቁርአን ይቀራል ማንበብ ይችላል ግን ትርጉሙን ካላወቀው ምን ዋጋ አለው ዝም ብሎ ዋጋ አለው ዞሮ ለምሳሌ እኔ አሁን ከአረብኛ አልችልም ሲጀመር ብችልም እኔ አማርኛው በደንብ እየገባኝ ስለሆነ አማርኛው ይሻላል በደንብ እየተረዳሁት ስለሆነ እሺ አሁን ቁርአን ስትሰማ ምንም አይሰማህም ይሰማል እንዴ ቁርአን አይደል እንዴ ልዩ ስሜት አለው የለውም ማለት ነው እሺ ትርጉሙን ስታነበው እንዴት ነው አረ እኔ ደስ ይለኛል ይሄ ይገባል ያን ከምሰማው ነው ይሄን እንዴት ትርጉሙ
በደንብ ነው የሚገባኝ ኮንፊውዝ ማድረግ ሳይሆን እሺ የሆነ ላይክ ሰው ትልቅ ሰው ተቀምጦ ኡስታዞች ተቀምጠው እነሱ በደንብ ሲተረጉሙ ሲያስረዱ ነው እንጂ ደስ የሚለው ላይክ ትርጉሙ እኮ እኔ ልክ ላይመጣ ይችላል በተለይ እንግሊዘኛ ትርጉሙ ይሰታል እሱ በሰማው ነገር በሱ በገባው ነገር ነው የሚያስተረጉምልን እንጂ ቁርአን እኮ ሲወርድ በአረብኛ ነው አረብኛ መልመድ አለበት ለምንድን ነው በአረብኛ የወረደው ቁርአን ለምንድን ነው በአረብኛ የወረደው ረሱል ሰለም አረብ ናቸው ለዛ ነው እና አረብኛ ደግሞ is complicated language በጣም ከየትኛውም በላይ አንድ ቃል 40 ምናምን ፍች አለው ይላል አረብኛ እና ይመስለኛል እንትን ነው ይሄ ብዙ ነብዮች የራሳቸው የዛ ኮሚኒቲያቸው የሚታወቅበት ነገር አለ እሺ እና በዛ ጊዜ ደግሞ ትልቅ እንትን የሚታወቀው አረቦች ምናምን በቋንቋቸው ጥበባቸው ቋንቋ ላይ ዋላ ሰነቃል ላይ ጎበዝ ናቸው ስለዚህ እነሱም በጣም ለካፋቸው የሚያስከፍት ነገር شعر بيودلو شعر عرب بتلي بشعر مو اندزي شعر ምንድነው شعر ማለት ግጥም ቀኔ ምናምን ማለት ነው ቀኔ ምናምን በጣም ነው የሚወዱት فحتى القرآن ሲወርድ ይሄ شعر ነው ብለው ነበር የአላህ ቃል አይደለም شعر ነው ግጥም ነው لكن ሲሰሙት አለ ይሄን قصه ለዑመር ብን ኸጣብ رضي الله عنه ራሱ ይወዳል እሱ ካፊር ነው ግን ይወዳል ረሱል ሰለም ቁርአን ሲቀራ በጣም የሚመሰጠው ሄዶ አሰብከው ጧት ወጥተው ረሱል ሰለምን ይሰድቡታል ሰው ፊት ለፊት ምናምን ግን ረሱል ሰለም ሙስሊሞችን ሰብስበው ሲቀራ እሱ መተው ብዙ ትላልቆች ራሱ መተው ተደባብቀው እንደዚህ ዝም ብለው ቁርአን ሲቀራ ይሰማሉ ብቻ ለመስማት ምንድነው ይሄ ሽዕር አይደለም ሲህር አይደለም ምንድነው ለምንድነው እንደዚህ የሚጎተተን እነሱ ያኔ ወደ ብሔራቸውም ይባለው ትላልቅ ናቸው እና ቁርአንን ሰሙ ከተባሉ ትልቅ ወንጀል ነው ለነሱ ፈሄደው ይሰማሉ ወብዙአቸው በቁርአን መስማት ብቻ ነው ያሰለሙት فقرآن እንዴት ነው የምታስቀሩት አሁን እኔ ምንም በቃ በፊት እየሸወድን ቅሩስ እንደባል ቁርአን ቤት ኳስ እንጫወታለን እንራገጣለን ምንም አሁን እኔ ምንም ማቀው ነገር የለም ማለት ነው አሁን እኔ በሁለት ወር ምናምን እናንተ እንደምታስተምሩት ለምንድነው ማለት ነው እንዴት ነው የምታስተምሩት እናንተስ ንገረኝ እስቲ እኛ ወሽ መጀመሪያ መቅራት ነው ያለበት فقاعده نورانيه አንተ ማንበብ ካልቻልክ እንዴት ነው ቁርአን ማንበብ የምትችለው فقاعده نورانيه ተለምዳለህ መጀመሪያ قاعده نورانيه ፊደሎች አሊፍ ባ ታ ታ እያልክ ትሄዳለህ ፋንተ እሱ ላይ ግን የለውም ማለት ቁርአን ነው እዚህ ላይ አይደለም ቁርአን ላይ ሳይሆን መጀመሪያ የሚቀረው ጭቃዩ አንተ ላይ አለ ቃዩ ይድሮና ታውንም ሰማያዊ ልክ فانت መንበብ ነው መልመድ ያለበት እንዴት ነው ማለት እንደ ABCD ማለት ነው ከዛ መንበብ ትጀምራለህ ከዛ የቁርአን ምታነበው ምንድነው ሼኹ ያስረዳሃል አንተ አሁን ስታነብ ዝም ብለህ መንበብ አይደለም ቁርአን ስለሆነ ምን እንደሆነ ማስተንተን ከዛ ሰማ አንተ ዓለም ውስጥ ነው የምትገባው ደስ የሚል ስሜት ነው ግን አድቫይዝ ይሄ ቀጥታ ትርጉም ማንበቡ አይ ሚን ደስ ይላል ኤቭሪ ታይም የሆነ ኮኔክሽን ስትፈልግ ምናምን ጥሩ ነው ላይክ ምንድነው አብሽር ስለ ላይክ ሪሊጂየስ ነገር ማውራት ከደሰራስ ቁርአን ስታነብ አላህ ያወራሃል ነው ስትሰግድ ደግሞ ታወራለህ ነገር ይባላል ሶ አጂያ ሴንስ ሰጣላው ዛሬ ነው የሰማሁት እና ላይክ ዳይሬክትሊ ሲነበብ ብዙ ነገሩ ኮኔክት ስለ አብዛኛው ደግሞ ስለ እንትን ነው ላይክ hereafter like ይሄ ያው ጀነት ጀሃነም ምናምን ስለሆነ ባንዴ በቃ ደንገጥ ብለ ወደ በሰር ትገባለህ ምናምን ግን አንዳንድ ደግሞ ትሪኪ የሆኑ ነገሮች አሉ ትላልቅ ሰዎች ካልሆኑ ሞሊድ ማክበር ልትይን እኮ ነው ሞሊድ ታከብራለህ አራሱ ያከብር ሙስሊም ነው እንጂ ሙስሊም ነው እኔ እንደዛ በዚህ ያፈለገ ያክብር እኔ የፈለገ ያክብር እኔ ያከብራለሁ በቃ አይሽ ግን ባያከብር ይሻላል አመሰግናለሁ ለምን እንደዛልክ يعني حديث بتقرا እንደዛ ነው የሚለው ግን አከበረ በዚህ ውስጥ ክርክር ባልገባ ይሻላል እኔ ግን አሁን just አሁን ስለሞሪድ ብቻ ሳይሆን የሸዋል ኢድ ምናምን ይባላል አይደል እንደነሱ ላይክ አሁን የሸዋል ኢድ ስታከብር ይሄን ቀን ስላከበርኩኝ ሀጅራ አገኛለሁ ወይ ሐሰና ይኖረኛል ምናምን ብዬ አይደለም ስለዚህ ቢዳ አይደለም ከዲኑ ጋር አዲስ የጨመርኩት ነገር አይደለም አለ ይሄ ሀጅር ይሰጠኛል ካልኩ ለኬታ ላይ ኤቪደንስ ይባላል የዛ ጊዜ ሌላ ነገር ነው እየጨመርካለሁት ከዲኑ ጋር
ግን ያን ቀን ብጌ ስላከበርኩኝ ሀጅር አገኛለሁ ብዬ አላለም ስለዚህ እየጨመርኩ አይደለም ቢዳውኩም ለምንድን ነው ችግሩ አሁን አንቺ እንደዚህ አታስቢም ግን እየሰራሽ ቀጣይ የሚመጡት ጀነሬሽን ቀጣይ የሚመጡት ጀነሬሽን ልክ አይገባቸውም ራሳቸው አስተማሪ ያላቸው አይደለም ይሄ እኮ ነው የሆነ ስህተት ይፈጠራል ሸይጣን የሆነ ስህተት እንዲፈጠር ነው የሚያደርገው አይደለም ላይክ ጥርጣሬ ፍርሃት ምናምን ራሱ አንድ ላይክ በዲናችን የተጣላ ነገር ገባ አይደለም ላይክ ይሄ አሁን ሸይጣን በቻለው እንትን አንተ ጥሩ ሙስሊም እንዳልሆን ካንተ ላይክ ሽርክ እንደተቀላቀለብ ምናምን እንድትፈራ ነው የሚያደርግ ስለዚህ ያ ፍርሃት ገና ቀጣዩ ጀነሬሽን ይሳሳታል ምናምን ብሎ መፍራት የማይሆን ነገር አላህ ራሱ ይጠብቀዋል አላህ ይጠብቀዋል እሱ ምን ያውቃል አሁን መውሊድ እኮ ነው ያውቃለው ብዙ ሰው የሚያከብረው ሰለምን ስለሚወድ ነው በጣም ነው የሚወዳቸው ሳውዲ አያከብሩም አሉ የሆነ ከስንት አንዴ ነው ከስንዴ መሃል እንክርዳድ እንደማይጠፋው ነው ምን ደዋደም ምናምን እንደናት እሺ አንድ ነገር ግን እኔ አልፈርድበትም ብዙ ሰው እኔ ረሱል ሰለላሁ ዐለይሂ ወሰለም ስለሚወድ ነው ይሄን ነገር ግን የሚያስፈራው ቢድዓ ላይ ምንድነው የሚያስፈራው ቢድዓ የሚባለው ቀጣይ ጄነሬሽን ይሄን አይቶ በጣም አንተ ወደድክ ቢድዓ ነው ብለህ ሰታምን አከበርከው ከዛ በኋላ አንተ በኋላ የሚመጣው ሰው ልክ ካልገባው እሱ ነው የሚያዞረው ጄነሬሽን እኮ ከኛ በላይ ስማርት ሆነ ኢኮኖሚ ይሄ ነው ችግሩ ኖ ስማርት ከቻት ጂፒቲ ነው እውቀቱ የሚወስደው ላ ቻት ጂፒቲ ሌላ ነገር ቢለው እሱ ነው የሚያምነው መቼስ ቁርአን ቀጣይ ይሄ እኮ ነው ችግሩ ምልሽ ስማርት ጄነሬሽን ሲሆን ቻት ጂፒቲ ነው የሚያምነው ቁርአን አይደለም ገባሽ ይሄ ነው የሚያስፈራው ነው አሁን ብዙ ሰው ማቃቸው ብዙ ሰው የሆነ ነገር ብትጠይቂው እሱ መመለስ አይችልም ቀጥታ ቻት ጂፒቲ ነው የሚጠይቀው ቻት ጂፒቲ ካለው አመነው ያ ግን እኮ እሺ ቀጣይ ጀነሬሽን ሊሳሳት ይችላል ምናምን እሺ እሱ አንድ ፍርሃት ነው ላይክ ፍርሃት ላይ ደግሞ ያን ያህል ፍርሃትን ቦታ መስጠት አይዶን ብለሰንቲንግ ግን አሁን ማክበሩ ሌላ እንደመጥፎ መታየቱ is just nonsense والله በዚህ ክርክር ውስጥ ባልገባ ደስ ይለኛል አይ በዛው እሱ አሁን ደግሞ ላይክ እኔ ቁርአን እንትን አትበል ያልኩት ላይክ አላህ ላይክ ፊዚካል ቦዲ ያለው የለውም ራሱ ሌላ እንትን ነው ዲቤት ኧረ እኔ ጋር አጥንቱ ደግሞ እኔ ምንም ማውቀው ነገር የለም ራሱ ቀጥታ መተርጎም እንትን ማለቱ ላይክ ፕሮብሌም አለው ስለዚህ እሱ ነገር አለው የቀደም ጥያቄ እኮ አልነገረንም ግን ለመጨረሻ ጊዜ መቼ እንዳለቀሰ አዎ አረሳሳና والله አላስታውስም ነው ታለቅሳለህ ግን እንዴት ድንጋይኝ ወለጅ አኪድ አለቅሳለህ አይ ለምን ወንድ ልጅ አያለቅስም ምናምን ስለሚሉ ነው ወንድ ልጅ ማያለቅሰው ያኔ በሰው ፊት ነው ሰው ፊት ሰጠ ምንድነው የሚያስለቅሰው አይ ሳለቅስ ራሱ ያለቀስኩ እንደሆነ ራሱ አይታወቀኝም ኖርማል ከመሆኑ የተነሳው ብላችሁ ነው የምታለቅሱት ኖርማል እንጂ ዛሬ አልቀሸሻል በዚህ ሳምንትሽ obviously ምንድነው ያስለቀሰሽ ላይክ አሁን ምንም አላብሰለስለውም ራሱ የሚያስለቅስ ነገር ከመጣ አለቅሳል አሪፍ እኮ ነው ስሜት እንዳይጠራቀም ያደርጋል ቶሎ እንዲወጣ አዎ ጥሩ ነው ስታመቀው ጭንቀት ነው ጥሩ ነው እኔም ለማክረው ማለቅስ ጥሩ ነው ወላሂ በጣም ቀለል ነው የሚለቀው ካለቀስኩ በኋላ ይወጣል ደግሞ ላይክ ስታለቅሱ ሽፋሽፍታችሁ ያድጋል ሰው አልቅሱ ሴቶች ሽፍት ማለት ይሄ ነው አይ ጓደኛ አለክ ብዙ አለኛ ግን አረባ ሁሉም ከአረብ ሀገር የመጡት ከአረብ ሀገር የመጡ ናቸው አብዛኛው ላይክ አንዷ ጓደኛዬ ማለት ነው ከሳውዲ ነው የመጣችው ልክ ከሳውዲ የመጡ ሴቶችን ስታይ ልክ ፍጥን ነው ላይ ሄደች ምንሽ ነው እንላታለን ከዛ እንደመጣው እንዳያውቁ ነው አለች እንዴት እንደመጣው ከሳውዲ እንደመጣው እንዳያውቁብኝ ምን ለምንድን ነው እንደዛ እሷም ተቀጣ ነው like it's not something to brag ነገር ከዛ የመጡ ሰዎች like አሁን በዚህ ጊዜ አረቦች ራሱ እኛ ሀገር በጣም ብዙ ናቸው አሁን በጣም ብዙ ናቸው አሁን ከአረብ ሀገር የሚመጡት ኢትዮጵያን ለማየት ራሱ በጣም ብዙ ናቸው ኢትዮጵያን ለመጎብኘት በጣም ብዙ ምን ያያሉ እኛ ሀገር መጥተው ምን አያዩም አየሩ ራሱ አንድ ነገር ነው ምግብ ነው አረንጓዴ ሁሉም ቦታ እዛ ስንት ወር ክረምት ስንት ወር በጋ አይደል እንዴ ለካረንጓዴ ምናምን ጣይፍ ምናምን የሚባል ቦታ እንደ ኢትዮጵያ የለም የአርባ ምንጭ እኮ አንቺ ጫካ እኮ እንዴት ካላይ ስታይ የሆነ ጣራ አረንጓዴ ጣራ ነው የሚመስለው ውስጡ በጣም ማሻአላ እንደ ኢትዮጵያ ከኛ ጋር አዲስ አበባ خلاص በቃ ወልቂጤ ደቡብም ፒስ ነው ሁለቱ ብቻ ነው ያልከው በቃ አርባ ምንጭ ወላሂ ማነግራለሁ አርባ ምንጭ በጣም ያበደና ስለ ጸጉሩ ጠይቀው ረስቼው ነበር አስታወስኝ ጸጉር ማሳደግ በእስላም እንዴት ነው የሚታየው
እሱማ ጥሩ አይደለም ላኪን حرام አይደለም حرام የሚል ነገር የለውም don't take it seriously ኮት ምናምን እንዳታረጉኝ ነብዩ ሰለላም መካን ሲያስከፍቱ ጸጉራቸውን ሶስትዮሽ ተሰርተው ነበር እንትን እኮ ይሰሩ ነበር ረሱል ሰለላም ልክ ነው ቁጥጥር ይሰሩ ጸጉራቸው ለስላሳ ነበር ጸጉሩን ማሳደግ ፌድ ነው መስራት حرام ጸጉር አበላልጦ መቆረጥ ነው ማለት እሱ ነው حرام ማሳደግ ይቻላል ደግሞ እሱ ለምንድን ነው እንደዚህ የሚሆነው የሰው ልጅ ራሱን ጠብቆ አሁን እንደዚህ ዝም ብለህ ማሳደግ ምናምን ድሬድ አይደለም አንተ የሆነ ነገር እንዳትለኝ ግን ማለት ራስን ጠብቀ ቢሆን ጥሩ ነው dread the thing is like እንትን ውሃ ይገባል ለምን አይገባም እንደዛ ሲሉ ነበር ለምን ይሄ አሁን ጸጉሬ በነክረው ውሃ አይዝም ነው ለምን አይዝም አይበጠርም በትይ እሺ ይላል እንጂ ውሃ አይገባም እና ውሃ አይገባም ተሸክመ እየዞርኩ ነው እንዴ አይሱን ጠይቀው እሱ ድሬድ አይደለም እሱ ኮንትሮ በዚህ ላይ ምልከታ ውሃ የሚገባ ይመስላል ድሬድ እኔ የሰማው አይገባም እንዳንቺ የሰማውት አላቀም ግን ውሃ አይገባም እና ሳልታጠበው ነው ምኖረው ነው ሳትታጠበው ሳይሆን በቃ ላይክ ውሃ ካልገባኩ ገምቷል ማለት እኮ ነው ባጭ ውሃ ግንጭት አይቀም ማለት እኔ አሁን ስንት 7 አመት ሊሆን ነው 7 አመት አልተጠብኩትም ማለት እኮ ነው በእናንተ አነጋገር በየስንት ጊዜ ነው የምታጥበው እኔ በሁለት ቀን ነው የምታጠበው በሳምንት ሁለት ይታጠባል ጸጉርህን አለምን ከነገላይ ነው ጸጉር ለብቻ ልታጠብ ነው ምን አገባኝ እንዴት እኛ የሰማሁት እንደዛ ነው በፊትማ እኔ መሰማለሁ በፍሊት ካልሆነ ውሃ አይነካው ውሃ ከነካው ይፈታል በቢራ ነው ድሬ የሚደረገው ምናምን ይሉ ነበር አይ እኛ ራሱ አሁን ላይክ ያንተ ትዊስት ነው አይደለ አዎ ትዊስት በምንድን ነው በእጅ በቅባት ነው በእጅ በቅባት እና በእጅ ነው የምትጠቀልለው በጣም ፔሽንስ ትግስት ያስፈልገዋል ትግስተኛ ነው ማለት አንድ ሁለት ፊልም ትጨርሻለሽ ለምንድን ነው የምታሳድገው ጸጉሬን ለምንድን ነው የምታሳድገው በቃ ይሄ ስታይል ነው እንጂ ሰሞኑን ልቆረጠው ይችላል እኔ ወላሂ እየተነጋገርኩ ነው ስላልተስማማው ነው እንጂ ወላሂ ልቆረጥ በማስታወቂያ እያወራው ነው የሆነ ነበራ ምንድነው ጸጉሩ እንዲሚያስይዝ የተቆረጠ ጣሃ የሚባልች ታቋለ ጣሃ የሚባልች መርካቶ የሚሰራ ልጅ ተቆረጠ አለቀሰኩስ ያስታውቃል እንትኑ ላይ ወምናምን ወዴት እየሄደን ጸጉሬን ተቆረጥኩ አለቀሰ ስለምን ባዱ ብሉ ባላለ አታችመንት አለበት ማለት ነው ከጸጉሩ ጋር ጸጉር እኮ ደስ የሚል ነገር ነው በስርዓት ገርሽቶ ሰውን ማለት ነው ከዛው ብር እንዲሰጠው ነው መሰለኝ ሐኪም ቤት ገብቶ አልነሳም ማለት ልጅ ደሞ ተብራዝልልፋል ከዛ ዶክተሩ ነቃበት መሰለኝ እስኪ መቀሳምጡ ጸጉሩን ንቁረጣው ሲል ተነሳ ምንድነው ደረግ ነበር ጸጉሩ አሳድጎታል እሱ አለሻ በጣም ወንዶች በጣም ለጸጉራቸው እንትን ይላል ብትቆረጥ ይሻላል ነው ምለው እኔም እንደዛ ነው የተቆረጠ ሰው ነው መስጊድ አሁን አይገለምጡም ምናምን መስጊድ ላ والله ብዙም ይስፋኝ እኮ የሱ ይስፋኝ አንተ እኮ ለምን የኮፌድ ነው አንተውም እንደ ውስጥ እኮ ይለ መስተገለጥ ላይ ውስጥ maybe يمكن ወላሂ ምን ይሄ ማለት ከውስጥ አለ አረ አታዩም እንዴ እኮ ፌድ አርጋዋል እኮ እኮ እውነት አይቻልም አበላልጦ መቆረጥ አይቻልም ነው ምን ትንሽ ፌድ ስለሆነ ባንክ ስለሆነ ምናምን ይባላል ፈቱ አለው እሱን አንተ ሼክ ከሼክ ጋር ተቀመጠ እዚህ ጋር ሼክ ነው የሚያስፈልገው እኔ አይደለም ፈቱ አለው የኔን ውሃ አይነካውም ብሎ እሱ ችግር ይላል ላኔ ችግር የለውም አላልኩም ችግር የለውም አላልኩም አሁን ትቆረጣለህ መቀሳለህ ትቆረጣለህ ይሄው መቀሳለህ ያንተ አንዱን ፍሬ ብቻ ልትቆርጥልኝ ነው ሁሉንም ቆረጠኝ ልትቆረጥ በቃ ይሄ ቪዲዮ አንተ ይሄ ቪዲዮ 500 ቪው ከደረሰ ትቆረጣለህ ወላሂ ቆረጣለሁ ወላሂ ላዚም ቆረጣለሁ በቃ ዶር 500 ሺህ ከታየ ባንዶር 500 ሺህ ከታየ ይሄ ቪው ወላሂ ቆረጣለሁ እሱ ዩቲዩብ ነው እያሰበ ያለው ዩቲዩብ ላይ እና ታዲያ በምንድን ነው ለምን አይታይ 1 ሚሊዮን የሚት የሱ እኮ 1 ሚሊዮን ሰብስክራይበር አለው እኮ አንቺ ሳትመጪ እያወራን ነበር ምን ላይ ዩቲዩብ ላይ በአረብኛ ደግሞ በደንብ እዛ ሰው ስለማይ ፔይ ያደርጋል ለምንድን ነው የኢትዮጵያ ቪው ማይከፍለው ማስታወቂያ የለም እዛ ሴ ላይክ ስልኬ እንዳለ ማስታወቂያ ቪው ራሱ ዩቲዩብ አሁን ለማየት ከፈለክ በጣም ነው የምትሰቃየው እዛ ያ በአድ ነው አድ ነው እንዴ አስቸግራቸውም ታዲያ እንዴት ነው የሚያደርጉት አስቸግራቸው ትከፍላለህ አሁን ማስታወቂያ ማየት ካልፈለክ ትከፍላለህ ኦኬ ከማስታወቂያ ነፃ አለ አዎ ከማስታወቂያ ዩቲዩብ ፕሪሚየም ትልና ትከፍላለህ ወራዊ ነው እሺ ማስታወቂያ ማይገባበት
ማላቀም والله ትላልቅ ድርጅቶች ለምን እንዳልገቡ አላቀም ግን የሆነ ህግ አለው አይ ህግ አለው ነገር አለ ኢትዮጵያ እንደዛ ነገር አለ ፕላስ ደግሞ በኤምፒ ያረጋሉ እኛ ሀገር እንትን የለም ምን ቪዛ ካርድ የለም ምናምን ስለሌለ ወደ ኋላ ቀርተናል ነው ያ ቀረንም አይባልም ላኪን አድ ነው የቀረብን አድ ገና ነው ለምን ብዙኮ ኦዲየንሳችን እኮ እሱ ነው እንጂ እኛ እኮ በቪፒኤን ምናምን በላ አበሻ እንደዛ ካልሽበታል እንዴ አይ ሊሚትለስ ኮን ሰው የሚጠቀመው ዞሮ ቢከፍቶ አሪፍ ነው ምቀኛ ነው አይፈልግም እንድታልፊለት አይፈልግም ወላሂ በጣም አንድ አበሻ ምቀኛ የለም ደሞ አሁን ለምሳሌ የሆነ እርዳታ ምናን የሆነ ሰው ይረዳል አይደል ከዛ ያልፍለታል አይደል ከዛ የራሱ ሐሳብ የለውም እኛ ረርተን እዚህ ደርሰ እኛ አርጋን እንደዚህ አሁን እኮ በዲና የራሱ በጣም ከባድ ነገር ሆነ አንድ ሰው ረርተን እንዲያርገለ በጣም ትልቅ ወንጀል ነው ትልቅ አበሻ አሳቅቃል እኮ በጣም ለበዛው والله እንደኛ አንተ ውጪ አላየህም መሰለኝ ለዛ ነው እንደኛ ሀገር ምስኪን የለም والله والله እኛ ሀገር በጣም ምስኪን አለ ህዝቡ ትንሽ መቀኛ ነው ትንሽ አለበት ግን እንደዚህ ስታያቸው በአጠቃላይ እንደኛ ህዝብ ጥሩ ሰው የለም አንተ የት ከኢትዮጵያ ሌላ ነው አንተ አረብ ወይስ ሌላ ሀገር ከወጣ ታይል እነሱ ተንከልኩ በጣም የሚጎዳ መጥፎ ላይክ ሸራቸው ኃይለኛ ሸር በሸር እንዳያስቡ ለምንድነው በሸር የሚያስቡ ምን ስታረጋቸው አትጉዳቸው እነሱማ የፈቀር ሰው ናቸው በጣም የፈቀር ሰው ናቸው ግን ከጎዳቸው እንደነሱ የሚጎዳ ሰው እንደ ግመል ነው ግመል ቂም ከያዘ መጥፎ ነው ይባላል በቃ እንደዛ ነው ግመል በላቸው የኛ ሀገር ለምን እነሱም ያውቃሉ ጸባያቸው እንደዛ እንደሆነ አጥንታረጓት ችግር የለም ነው ከወደዱ ይወዱሃል ከጠሉ ይጠሉሃል ነው ኩለክ እኔ እንደው እነሱን ማቀው እንትኖቹ ናቸው እነሱ ናቸው ከወደዱም ጥግ ድረስ ነው ከጠሉም ጥግ ድረስ ነው ምንድነው ዲፕሬሽን ውስጥ ገባለህ ድባቴ لا والله الحمد لله እኔ እንዴት አትገባም አሁን ዘመኑ ሶሻል ሚዲያ ጌም አለው ቪዲዮ ጌም ቁርአን والله መመከረ ቁርአን ሁሌም ከቁርአን ጥቅውን ከዲፕሬሽን ምናምን የሚባል ነገር የለም ቁርአን ለማይገራለት እሱ ምንድነው አድቫይስ ቢታረ እንጂ ቅሪ አራስን ከቁርአን ጋር መኖር በየቀኑ ሰዓት ስጥ ለቁርአን ግዴታ ነው እንት ከሰጠ በረካው ነው እኔ አሁን በትምህርት ጎበዝ አይደለም ግን እዛ የነበርኩ ጊዜ ትምህርት ላይ በጣም ቁርአን ስለምቀራ ምናምን ሰዓቱም ቁርአን ፋዘር በቁርአን እንድናሳልፍ ነው የሚፈልገው ሁሌ ሼክ ናቸው እኔ ዱርዬ ቢሆን እነሱ ባባ ሼክ ነው እና በሱ ስላደኩ ትምህርት ቤት ላይ አንደኛ ሁለተኛ ነው ማውጣው የሆነ ጊዜ ከቁርአን የራብ ጊዜ በተፈተነኝ يمكن ለምን ነበር የራትከው ለምን ራክ የሆነ ጊዜ ከቁርአን ለምን ራክ ዱንያ ነች አንዳንዴ ሳታውቀው እንጂ አንዳንዴ ደግሞ ኦብሰስድ ስትሆን በቃ ላይክ በደንብ ይወስዳል አንሳህ መንፈሱ አንተ ከረሳ ራስን ነው የምትረሳው ቅጣቱ እንደዛ ነው ራስን መንገድ ታጣለህ መንገድ ታጣህ ደግሞ ወጣት ሆነ ከባድ ነው ስታለ አላማህን የሰራህ ነው የሚያውቀው አሁን እሺ የሰራው ሰው ነው ለምን ተጠቀሙ የሚነግረን ሀቅ ሶ አላህም ላይክ የኛን ጥቅም ላይክ ምን ፐርፐዛችንን የሰራን አላህ ነው የሚያውቀው ስለዚህ እሱን ከሱ ጋር ዲስኮኔክት ካረክ ማለት ላይክ ፐርፐዝለስ ትሆናለህ ዲፕረስድ ብዙ ሰው ደግሞ ወጣት ሆነ ራስን ማጣት ተራከበ እንደሱ ከባድ ነገር የለም ከጠፋህ እንደ ብዙ ሰው መጀመሪያ እድሜው ላይ ሆኖ የራሱን ያጣ ይመስላል አይደል መንገድ ገና አላገኘህም ነው ገባ መተና 21 ላይ ሆኖ ገና ብር የለኝም ገና ምናምን የለኝም ገና 21 ነው ገና አሁን ነው ራስን የምትመሰረተው ሁሉንም ነገር ሞክር የራስን ቦታ ማወቅ አለበት ወጣት ከሆንክ እንጂ ብር ሁላችንም የለንም ያለው ጥቂት ሰው ነው ኤግዛክትሊ አብዛኛው ሰው ላይክ መኖር የሚጀምረው ብር ሲኖረው ይመስላል ውሸት ነው እኮ አሁን በፊት የሌለሽ ነገር የሆነ ነገር ቢኖረኝ ደስ ይለኛል ብለሽ ሲኖር እስከዚህ እንደጠበቀው አይሆንም በጃለ ወርቅ አይነት ነገር ይሆናል አሁን የትምህርት ስርዓቱ አልፎበታል ምናን ነገር ይላሉ ወጣቶች አሁን አንድ ዶክተር 17 አመት 20 አመት ተምሮ የሚያገኘው አንድ ቲክቶከር ዝም ብሎ ቲክቶክ ጀምሮ ያገኛል እና ያገኛል ኮንሲስተንስ የለውም ለምን አሁን አንድ ዶክተር ስንት 15000 ቢከፈለው ነው 15000 እስኪሞት ድረስ ሰራበታል እሺ ይሄኛው አሁን አንድ ቲክቶከር አንድ አመት ሰግጦ ማለት ነው አንድ በአቨሬጅ አንድ ማስታወቂያ በወር ውስጥ በ20,000 ብር ቢሰራ አራቱ ስንት ነው
እስማ አንድ ፊት ከታወቀ ላይክ ሁሌ እንትን ይኖራል አንድ ቲክቶከር ፕራይም ታይም አለው አንድ አመት በደንብ ይሰራል ከዛ ያን ገንዘብ እንዴት ማኔጅ ያደርጋል የሚለው ነው እንጂ ኢንሻአላህ ላይክ this year አንድ አመት እኔ ሰግጬ እሰራለሁ በቃ አትሰግጪ ብሏል እኮ አረ እየሰማሽ ሰግጪ ያኪሙ ማለት በመጥፎ ነገር አትሰግጪ ሰግጬ ማለት ኮንሲስተንት ነው ማለት ሁሌ ቪዲዮዎችን አንቺ ልጆቼ ቢያዩት ምን ይመስላቸዋል ነው ብለሽ አስቢ ፋሚሊ ቢያዩት ምን ይመስላቸዋል የሚጎዳ ከሆነ እነሱ የሚጎዳ ከሆነ ጥሩ አይደለም እኮ ማለት ነው ይጣላዋል አይጣላውም ሳይሆን ኦቨርቲንክ ያደርጋሉ ኦቨርቲንክ ያደርጉታል አንዱ ነገር ድግምጋሚ ያስቡታል ይሄ ነገር ግን ጥሩ ነው ጥሩ አይደለም ምናምን እንዴ ደግሞ በጣም ማስበው ነገር አይሆንም እኮ በቃ እንደዛ ሳይሆን ብዙ ሰው እንደዛ ምልክ ነሽ ግን መጥፎ ነገር እንዳይሆን መጥፎ ያኔ እብድ እንደተሆኝ ሰግጥ ሰው የሚመስለው እብዱን ነው ከባድ ነው እሱ ነገር ደግሞ የክፍለ ሀገሮች ሰው ይሰሩት ላይክ ማይሆን ጭቃ እየተቀበ ሊትራሊ ራሳቸውን በጠረባ ይጣሉና የዋህ ናቸው አሁን ታዋቂ እየደፉ በጣም ከዛፍ ላይ የሚወርቅ አለ እሱ ቢፈምስ ማን ማስተዋቂያ ያሰራል ማንንም ራሱን ጎዳ ቪው አገኘ ግን አበሻ እኮ ያሰራል አንዳንድ ሰው የሚያሰራው እኮ አያውቅም እኮ የውጭ ሀገር ላይክ የአረብ ሀገር ምናምን ቲክቶክ ምን አይነት ነው ሴቶች ይሰራሉ ፊታቸው እየታየ አሁን እኮ ኖርማል ነው እሺ ኖርማል ነው ግን እንደ እዛ በጣም ቤተሰብ በጣም ያሰሚያረግ ትፈራለህ ስለምትፈራ ደግሞ መጥፎ ነገር አትሰራም ብዙ ጊዜ ቲክቶክ ላይ መጥፎ ነገር አትሰራም ምንድነው ሊፕሲንግ ነው ምንድነው የሚሰሩት ምንድነው የሚሰሩት ኖርማል ላይቭ እኮ ነው እንደዚህ ነው ግን እዛ ያኔ ሎግ ነገር ነው የሚሆነው ሂጃባቸውን ለብሰው ማይለብስም አለ ግን ኖርማል ነው ያኔ ኖርማል ላይቭ እዚህ እንደምታዩ ግን ያኔ መጥፎ ነገር ስናፕቻት ነገር ነው የሚመስለው ይሄኛው ላይፋቸውን ነው የሚያሳየው ላይቫቸውን ስናፕቻት እንዴት ነው እኔ የለኝም እኔም የለኝም እንዴት ነው ስናፕቻት ላይክ የሚጠቀመው ሰው በጣም ወሰስዱ ነው ማለት ሴት ካልሆነ ወንድ እንዴት ይጠቀማል ይላሉ ስናፕቻት እንደዛ ነው ኢትዮጵያ ውስጥ እንደዛ ነው የሚያስቡት ግን ቲክቶክም ሲመጣ እንደዛ ተብሎ በጣም ብር አለ ይላል እንዴት ሲሆን ነው የሚከፈለው እንዴት ሲሆን ነው የሚከፈለው እንዴት በቪዲዮ ይከፍላሉ ማስታወቂያም ብዙ ይሰራሉ ሪል ምናን ይለቀቃል እንዴ ስናፕቻት ነው ኧረ ዝም በል ያረው ወላሂ አላውቅም እኔ እኮ ምግብ ምናምን ፎቶ አንስተው ሲልኩ ነው ሀገር ቲክቶከሮች ምናምን እንትን ላይ ብታይ በጣም ብዙ ቪው ያላችሁ ወፍ አምጣው እስቲ ስልኬን ልንጀምር ነው ለሰው እንትንም ስትለቅ እኔ እኮ ጋር ታዳረጉ አንተ ተሸውቻለሁ አትልም እስከዛሬ ኦኬ ስቶሬጅ ሞልቷል እሺ ብዙም እየተባይ ነው እኔ ሞልቷል እስቲ ያሳዩኝ እናንተ ኦኬ ሪል ምናን አለው እንዴ ስቶሪ ሪል እኔ እኮ ቻት ማድረግ ያመስሎኛል እንደ ቴሌግራም ምናን ነገር ላ ሪል አለው አንተ ተሰውቻለሁ ከፍታለሁ እኔ ራሴ ከፍታለሁ እንዴ እስቲ ፕሮፋይል ውስጥ እንዴ ስንት ተከታለ የታለ 19 አንቺ ገርማላ የቲክቶክን ራሱን ነው የሚለቁት በቃ የቲክቶክ ኢንስታግራም ላይ ምናምን እንደምትለቀው ስናፕ ተሸውጃለሁ ወላሂ ተሸውጃለሁ እኔ ቆይ ተመልሼ እንዳለ ለቃችሁ ይል እንደ ያወራሁት ነው አይገርምም የሚያየው ሰው ዩቲዩብ ሾርት የሚያየው ሰው አለ ግን ስናፕ የሚወደው ከ10 ሰከንድ በላይ ባይሆን ይሻላል ኦኬ አለው እንደ ቲክቶክ አይደለም ቫይራል ልትወጣው ከባድ ነው ብዙ ጊዜ አሁን የሚያልፍል 6 ቪው ምናምን የምታየው አሁን ተበቀጀመርክ ግን ብር አለው ካለፈለ ስናፕቻት በጣም አሪፍ ነው ኢትዮጵያ ውስጥ ብዙ ሰው አይጠቀሙም እኔም ዛሬ ነው ያወቅኩት ወላሂ እኔ ምግብ አንስተው ስናፕ ላርገው ምናን ሲሉ ነው ማቀው እንጂ ሌላ ነገር ይሄ ስትሪት ለጓደኞችህ ነው እና ደግሞ የእንትን ፎቶ ይላላኩበታል መሰለኝ እኔ ለአይምሮ መጥፎ ነገር ነው የሚያስበው አይቶ በቃ እሺ ሌላ ሲሉ ሰምቻለሁ is the most dirtiest ፕራይቬሲ ሽንገን ይጠብቃል አሁን ሰው ስክሪንሾት ማድረግ አይችልም እንጂ ሳስማ ቴሌግራም ሴክሬት ቻት ላይ ካረከው እኮ ስክሪንሾት አይደረግም ዩዘር ነው የሚያሳየው ስልክ ያሳየው ፎሎ ከየት እንዳመጣው ይነግራል አሁን አካውንቴን ሰው ከየት እንዳመጣው ይነግራል ኦኬ መንሽን ነው ማን ነው የሰጣው ምናምን አለው ፕራይቬሲ ስናፕ ይሻላል ብቻ ለመባለግ ቆንጆ ተደርጎ የተሰራ ነው አላህ አጥፋቸው ታል አሜን በሉ አሜን በሉ አሜን እንጀራ መብያ ነው አለልም አላሚን አለልም ማለት እሺ ቀጥ እሺ አይ እዛ ማለት ነው መኪናዎቹ እንዳለ የድሮ መኪናዎች ናቸው
ሳውዲ እንዳለ ላንድ ክሩዘር የሚገራርም መኪና ነው ያለው ክሊፕና የሚሰራበት ላይክ የድሮ መኪና ጅዳ አልመጣሽም ጅዳ መካ እንትን መካ ጅዳ ሄድሽም ምን አለኝ እዛ ምን አየሽ ነው ለስቶሪ ዘኝ ኔክስት ታይም ለازم ነው ጅዳ ለስቶሪ ዘሻ ዘሜን ሴንተር እዛ ግን ይሄ መካማ ኢባዳ ቦታ ነው መዲናም በቃ መኪና ምንም የሚያምር መኪና ነው እንደዛ ነው ግን ያው ላይክ ኤሌክትሪክ መኪና ምናምን አይፈቀድም ምናምን ነገር የለም ለምንድን ነው ኤሌክትሪክ መኪና የማይፈቀደው ይፈቀዳል ግን ኦኬ ነዳጅ ኦኬ እንትኑ በጣም ውድ ነው ይሄ ቀረጡ ቀረጡ ብቻ አይደለም መብራት እዛ ውድ ነው በጣም ውድ ነው አሁን እዛ ስንት ነበር የሚከፈለው በወር 700 ሪያል ወደዚህ ስንት ነው የሚመጣው 35 ለምንድን ነው መብራት የለም ነው ምንድነው والله እሱ ምክንያት ነው ኦኬ መብራት ከውሃ ነው እኔ እውቀቱ የለኝም እኔ ከሰው ቆጥረሽ ነው እንዴ so እኔ አሁን ላይክ ሜትር ከ75 ነኝ እና ረጅም ነሽ እንደዚህ ረጅም ነኝ እና የሚገርም ነገር ነው ሲያረኩት ላይክ ብዙ ረጅም ወንዴል ኢትዮጵያስ አጭር ናቸው አይደለም አጭር ናቸው ከሆኑ ረጅም ከሆኑ ኩያ ምናምን ከኔ ሜትር ከ70 80 ምናምን ረጅም የለም ልክ ስማ ኢትዮጵያ አስላን ረጃጅም አሉ አለን እንግባ እኔ ላይ ነው ለዛኔ ያለው እንደዚህ ባር ረጅም አድርጌ ነው ማስበው ገባ ግን ተንኮል የሚያስቡልኝ ማጭር ነው ይባላል አጭር ሰው በጣም እኮ ለዛ ነው እኮ ማያልፍላቸው ጎደሎች አጭሮች ረፉ ትላለሽ አስተካክለኝ አንተ ላይክ ሴት ምን አይነት ነው እንት ማለት የምትፈልገው ላይክ ፕሮባብሊ እንዳንተ ረጅማ ኦኬ ታይፑን እየጠየቅሽው ነው ሴት ሁን በቃ እሱ በቃ አራዝም በ እዚህ ጋር እያየሽ ይሆናል አይታወቅም ለኔ ጸባይ ነው በተለይ አስላ የለኝም እንደዚህ ከሴት ግንኙነት ምናምን አላቅም ጸባይው ብቻ ጥሩ ከሆነ ከዛ በኋላ ተጨቃጨቅ ምናምን ምን አይነት ከጸባይ ለምሳሌ ምን ተጨቃጨቅ ብዙ ምታወራ አንድ እሱ ብዙ ማውራት ሁለተሽ ብዙ ማውራት እኮ ላይ መጨቃጨቅ ነው አታውቁም እኔ አሁን መጥቼ ወይስ ያመጣሽ ካልከኝ ለኔ ጥቅጥቅ መጣችልን የሚባላል መጣችብንም ይባላል ታለው ምናምን ላይክ ተርፎሪ ራሱ አንዳንዴ ወደ ጭቅጭቅ የሚሆን ነገር አለ ለከሽ እሱ ስለዚህ you don't care about the ቁመት ምናምን አሁን ግን ሴት ስትሆን ማለት ነው ከኔ የሚያጠርሳው አላገባ ከኔ የሚያጠርሳው አላገባ ለሴትም በጣም ከባድ ሰው ኖት ሲያደርገው ብዙ ጊዜ ግን it's too hard like አጭርና ረጅም ምናምን ሴት ሆኖም አጭር ካገባሽ አህስ አይሆንም ልክ እንዳይሆንም ለወጣቶች አድቫይስ የምታደርገው እንዳልኩሽ መጀመሪያም ራስን አትጣ ቢስሚላህ ብለህ ጀምር ይሳካልሃል አንድ መንገድ ስትይዝ ሁሉም ነገር ይቀላል ያ አንዴ ብቻ ወደ መስመር ስትገባ ድረስ መስመር እስከምትገባ ነው የዲፕሬሽን ምናምን አትመኝ እኔ በተለይ ወጣት ከሆንክ ገና ሆነ ከወደክ በጣም ትልቅ ችግር ነው ቀጥል ትደርሳለህ በዚህ ነው ማምነው የሆነ መስመር እስከምትይዝ ነው ችግሩ በጣም ግራ የሚያጋባው ራስን የምታጣው በዚህ ጊዜ ነው ራስን አትጣ ነው የምለው እኔ እና አሁን መስመር አንዴ ከገባ ከዛው ነገሮች ቀላል ይሆናል አንዴ ነው የምንኖረው እንደዚህ አትኑ እና like አንዴ መስመር ለመግባት ደግሞ የሚያስፈልጉ ነገሮች አሉ አንተ ምንድን አንተ ማን በልስም አበበ ለግን አንተ እንዳበበ ራስን አንተ ከኛ በላይ አንተ ነው የምታውቀው የሶሻል ሚዲያ ኮንክ ግባ ሶሻል ሚዲያ ብዙ ሰው ትምህርት አይጠቅምም ይላል ትምህርት ይጠቅማል አንተ የትምህርት ሰው ኮንክ ተማር ይሄን መስመር ይዘህ ግባ ቀጥል ፐርፐዝ ነው ራስን ማወቅ አንተ ነው የምትችለው ይሄን ነው የምመክረው ያኒ ዝም ብለህ እኔ ዶክተር ነው መሆን ነው የምችለው ተነስቼ ሶሻል ሚዲያ በገባ አልፈልኝም መቼ ለምን ካሜራ ፊት ለፊት ማውራት አልችልም በካሜራ ፊት ለፊት ማውራት የሚችል ደግሞ ለብቻው ስራ አለ አሁን ሁላችንም ቲክቶከር ከሆን ማን ነው ተመልካች አይ ነው ራሱ ማወቅ ነው መጀመሪያ እና ላይክ አሁን አንዴ መስመር ከገባ ነገሮች ይስተካከላሉ ብላል ግን አሁን መስመር አንዴ ለመግባት ይሄ ኮንሲስተንሲ ያስፈልጋል ተስፋ ለመቁረጥ ያስፈልጋል እና ብር መቆጠብም ያስፈልጋል
አንዴ ኖረህ ብር ካባክን ድጋሚ ዘሴም ሳይክል ነው የሚሆነው አያልፍልህም ዘሴም ወደ ኋላ ወደ ብር ላይኖርሽም ይችላል እኮ ብዙ ሰው ዲፕሬሽን ውስጥ የሚገባው በዚህ ምክንያት ነው ማለት ነው ብር የለኝም በዚህ እድሜ ላ ሐቢቢ ሁላችንም የለንም በ21 ዓመቴ በ20 ማንም የለውም ብዙ ጊዜ የተቸገርንበት ጊዜ አለ ምግብ ያጣንበት ጊዜ አለ ፈኖርማል ነው ይሄ ግን ቀጥል ቀጥይ ራስሽን ወቂ ራስን ስታቅ ትልቅ ቦታ ትደርሳለህ ተለይ 120 ሚሊዮን አሰብሽ ወይ በይ ቁጥር እኮ ሁሉም ሀብታም ነው አይደል ግን ድሃ መሆን አትችይም ድሃ መሆን ከባድ ነው በጣም ከባድ ነው አንቺ ከ120 ሚሊዮን ታርጌት ለ1000 ሰው ብቻ ከያዝሽ ለ1000 ሰው ትርፉ 1000 ብር ካገኘሽ ፕሮዳክት ስንት ነው 1 ሚሊዮን ብር አለሽ ሰው ሲበዛ ሰርቭ ማድረግ የምትችለው ሰው በጣም ብዙ ነው ሀብታም መሆን ቀላል ነው ትላልቆች ድርጅቶች አልተከፈተላቸውም እንጂ ኢትዮጵያን እንደ ወርቅ ነው የሚያደርጉት እንደ ወርቅ ኦብቪየስሊ በጣም ብዙ ሰው አለ የሚገርመው ነገር ቲክቶክ ላይ የሆነ ነገር ፖስት ላይክ ሲሰባሰብ አንዱ ከዚህ አንዱ ከዛ ከተለያየ ሰፈር ሲደውልልህ ትልቅ ስራ ነው አንድ ቫይራል ከሄደልህ በጣም ትልቅ ስራ ነው ሶ it shows like potential እንዳለው ሀገራችን ያ እና ደግሞ ላይክ ወጣት ምስሎን ስለ ድራግ ምናምን ሜቢ ከሱ እንድቆጣው ጥያቄዎች ይበል የሚያሰኙ ከድራግም መራቅ ነው ያለብን አሁን በጣም ዩዥዋል ሆነ ምን መሰለክ አሁን ላይክ ማያገናዝቡበት እድሜ ላይ ነው እየገቡ ያሉት ገባ ላይክ 7ኛ 8ኛ ራሱ ድረስ ማለት ክፍል ልክ ነሽ አራዳ መሆን ምናምን አሁን በጣም አሁን ላይክ ይሄ በወጣትነት የትኛውም ነገር ይገባ ከዛ ትወጣለክ ገባ ነው ድራግ አይወጣም እኮ እሱ ልልህ ነው ሌላ ነገር ውስጥ ገባ ፋራ ብትሆን ከዛ አራዳ ትሆናለህ የሆነ ታይም ላይ በቃ ላይክ ጎብዝ ባትሆንም የሆነ ሰዓት ትጎብዛለህ ምናምን ነገር ከሰው ጋር ማትግባባ ብትሆን ትደባደብ ምናምን ከዛው መስማማት ትጀምራለህ ሱስ ከሆነ ግን በጣም ከባድ ነው ለመውጣት አሳን ሲጀመር ብዙ ሰው ሚስተው አራዳ መሆን እኮ እንደዚህ ሱስ መጠቀም እንደዚህ ጸጉርሽን መጠቅለል ምናምን አይደለም አራዳ መሆን እኮ ያኔ እንት አራዳ ብር አራዳ የሚያደርገው ግን አስተሳሰብሽ ነው አራዳ የሚያደርግሽ አማ ይሄ ስለተጠቀምሽ ምናምን እነዚህ ራሱ ውስጥ እዚህ ውስጥ የገቡት ድራግ ውስጥ የገቡት መውጣት ነው የሚፈልጉት ኤግዛክትሊ ግን መውጣታችን በቃ ሱስ ነገር ነው ሁሌም ነው በከባድ ነገር ነው ከመጀመሪያ አለመግባት ነው እሱን አለመጠቀም ነው አላህ ከዚህ ነገር ያርቀን አሜን እና ሌላ መጠየቅ ፈለው እዚህ ሁለት ጥያቄ ብቻ ነው አንዱ ላይክ ሰው አሁን ወጣቶች ወይ ታዳጊ ምናምን በስንት አመቱ ስራ ቢጀምር ትላለህ ስለ ስራ ማሰብ ቢጀምር እሱ ነው የቤተሰብ ሁኔታ ሁለተኛ ነገር እሱ ህልም ምንድነው ኳስ ተጫዋች ከሆነ ማሁን የሚፈልገው ኳስውን ስራ ነው 14 ነው በ13 ነው መጀመር ያለበት እና ትልቅ ስራ መስራት ከፈለገ ደግሞ ያኔ መቆየት አለበት ከ20 ምናምን ማለፍ አለበት እኔ አሁን ላይክ ገና 11ኛ ክፍል ሳለው ነው ላይክ ስራ ብዬ የሆነ እንትን ትላለክ ቤተሰብ ይሻላችሁ እኔ መመክረው አላችሁ አሁን እኮ እንትን እኮ ነው ይሄ እንደ ቅንጦት ነገር ላይክ አሁን ትምህርት ቢዚ ያደርግህም በዚህ ሰዓት ስፔሻሊ በእኛ ጊዜ ይሻል ነበር አሁን ደግሞ ሞር በቃ ይሄ ሰዓት አለሽ ልክ ሰዓት አለው በጣም ሰዓት አላቸው እና አሁን ደግሞ እንደሚወድቁ ስለሚያውቁ የሚማር ራሱ የለም በስነ ስርዓትና ፎከሳቸው አይተው ወደ ስራ ሆኗል እና የሆነ ስራ ራሱ ዝም ብሎ በቃ እንደ ኢንተርቴይንመንት ሳይሆን ላይክ ሲሪየስሊ ተወስዶ ማቹሪቲ ያስፈልገዋል ምናምን ነገር ይመስለኛል እንደ ድሪም ነው ነገርኩሽ ድሪም ነው የሚወስነው አሁን አንቺ ምን መሆን ነው የምትፈልጊው I still didn't figure out አላረኩም ገና ምን መምረጥ አለብሽ እኮ አሁን እሱ ብዙ ሰው የሚያጣው ራሱ እስከምትመርጪ ብቻ ከሆነ እንጂ ከመረጥሽ በኋላ ከያዝሽ መስመሩ ሁሉም ነገር ቀላል ነው ብዬ ነው ማስበው ከመኮርኩት ነገር ያኔ እና አንተ ምን ላይ ነህ እኔ ሶሻል ሚዲያ ሌላ ቢዝነስ አለኝ ግን አልናገረው ነው ኦኬ ባልናገር ይሻለኛል ብዬ ነው ከሰው አይን ምናምን ነው ላ ሰው አይን አይደለም አይጠቅምም አሁን በነገራቸው ምንም አይጠቅምም ለዛ ነው ምን እንዳልሽ ነበር ምንሽ ላይክ በምን እድሜያቸው ምናምን አልከኝ አንተ ሞር ላይክ እንደፍላጎታቸው እድሜው የቤተሰብ ሁኔታ አንዳንድ በጣም የተቸገረ በ12 ራሱ ይጀምራል የቤተሰብ ሁኔታ ነው የሚወስነው ግን ስራ ቀልድ አይደለም ላይክ ከትምህርት ጋር አብሮ መሄድ ምናምን የሚያስላቸው ሰዎች አሉ ግን ሁለቱንም አለ በተፈጥሮ እሱም በተፈጥሮ ሁለቱንም ይችላል እኔ አልችልም ወለስ ለምናገር እኔ አልችልም ላይክ ምችል መስሎኝ ነበር ግን መልቲ ታስክ ማድረግ ብዙ ስራ መጀመር ምናምን ሞር ብኩን ነው የሚያደርግ አንድ ነገር ላይ ፎከስ ከባድ ነው
በጣም ከባድ ነው ሰው ቀላል ይመስለዋል እንጂ በጣም ከባድ ነው እኔ የሚችል ሰው አይደለም እኔ በቀን ውስጥ አለኝ 12 ሰዓት የእንቅልፌ ሰዓት አለ እሱ ማንንም እንዲነካብኝ አልፈልግም ለሁለት ነገር ካስተኩት ደግሞ ራሴን ነው የምጎዳው No, probably okay, yeah. የእንቅልፍ ሰዓት አለው የጌም ሰዓት አለው እና የኳስ ሰዓት አለው ስለዚህ ትንሽ ነው የሚቀረው እሱ ላይ ፎከስ ማድረግ አለብን ያ I understand ሌላኛው ደግሞ like ሰው በስንት አመቱ ቢያገባ አድቫይስ ታደርጋለህ እንደ ወንድ እንደ ሴት ምናምን ላነካክ ይሄ ጥያቄ ብርሽ ነው የሚወስነው ብር ነው የሚወስነው ይሄ ነገር ብርና አስተሳሰብሽ ነው የሚወስነው so አንተ right away ብር ያለው አስተሳሰቡ ልክ የሆነ በ15 ራሱ ቢያገባ ችግር የለውም ነው በየማስበው አንተ ልክ ብር እንዳለክ ታገባለህ እኔ አላገባም አስተሳሰብ ልክ አይደለም ግን አንደኝ ምንድነው ሁሌ እንትን የምትለው ቃል ምንድነው መጅኑን ነኝ ገና መጅኑን ስለሆንኩ አላገባም ግን ብር ካለው አስተሳሰቡ ልክ ከሆነ ቶሎ መግባት ነው የሚመርጠው ለምን ያሐራም I think you're right like አስተሳሰብ ትክክል ነው የሚመስለው ብዙ ገና አልተዋወቅንም ማለት ግን እሺስ ነው እንደነገርኩሽ አስተሳሰብ ነው የሚወስነው ብር ካለ ቶሎ ማግባት ይሻላል ሐራም ስለበዛም ስቲል ብሩም ስቲል ወደ ሴት ብቻ ሳይሆን ወደ ሱስ ምናምን ነው ስቲል እኮ ያንጎች ብቻ ቆርብ ሱስ አሁን ያለው like ብር ያለው ሰው ጋር ራሱ በቃ እንደ ኢንተርቴይንመንት አሁን ወንዶች አሁን ሴቶች ብዙ ኢንተርቴይንመንት አለ አሁን just makeup ስቀባ ኢንተርቴይንመንት ነው ለኔ ወንዶች በጣም ትንሽ ኢንተርቴይንመንት ነው ያላቸው ኳስ ማይወድ ሰው like ሱስ የመግባት ቻንሳቸው is high ስለዚህ ብር ሲኖርክ like ቶሎ ማግባት በብዙ ነገር ይጠቅማል እንዳልከው like ሴት ከሷ ጋር የተላፋሽ ጊዜ ያለ ያኔ ችግር ውስጥ ያስገባችሽ እሱ ይሻላል ይጨቃጨቅ ብሎ ግን አረቦች ቢጨቃጨቁ ይጨቃጨቃሉ ሴት በተፈጥሮ እኮ ነው ሐላስ በተፈጥሮ የኢትዮጵያ እንደ አረቦች እኮ like ስልክ ሲያወሩ ራሱ አረብኛ ሲጀምር ይፈጥራል መሰለኝ ሁሉም ነገር ክርክር ነው ይመስል ደግሞ ይጮሃሉ እንደዛ ይጮሃሉ ይፈጥራሉ ምናምን ክርክር ምናምን ነው ጩኸት ነገር ነው የሚሆነው ምን እንደዛ ነው እና በቃ ጨርሱ እኔ ጨረስኩ አፈታበል ከጨረሳችሁ እና እሺ ዝጋው በቃ ጨረሳችሁ ስጨርሱ መስከባዬ እሺ ሰብስክራይብ ያርጉ ነገር አረ በአረብኛ ፎቶ ራሱ ያርጉታ አንተ ተስፋለ እኔ ተስፋ የለኝም እኔ ገብቼ ያላቅም ታውቃለህ والله ፎቶ ላይ ተዋጣቀ እኔ 14 ፊት አላጥም ሬር የሆነ ወጣ ያለ ፐርሰናሊቲ ያላቸው ሰው ቢያሸንፉ አምና ባይስ ሲያሸንፍ ደስ አለሽ ባይሳሽን ለምን መቶን ባይስ አልመጣም እኮ ስቴጅ ላይ ያላቸው ሪአክሽን እኮ ነው ይመችሻል ባይስ ያ አሁን ምን ነው የሚመችሽ ትሬንድ የሆኑ ሰዎች ናቸው እነሱ ይጣፋሉ የሆነ ሰዓት ይመጡና የሆነ ሰዓት ይጣፋሉ ትንሿ አና የምትባለዋለች ኮሜዲ ላይ እሷ አሁን እየመራች ነገር ነው መሰለኝ አሁን እሷ ስቴጅ ላይ ስትሆን እሷ እኮ ስክሪፕት ጽፈውላት ነው እንጂ አታወራም እኮ እናት አባቷ ነው አባቷ ነው አሪፍ ናት እሱም ላይክ እንትና የተለየ ነገር ያወራል ምን ያወራል ነበር ብለሽ ስትጠብቂ ነው ያሰቃል አይምሮሽ ይሰስ አይ ባለበኛ ንገርልን ምንድነው ያንተ ቻናል ስም ሜንሽን አደርጋለሁ አይጠቅምም አማርኛ ኦኬ አረቦች ደግሞ እኛ ነው አይሆንም ማለት ምንም ጥቅም የለውም አረቦች ምን እንዴት አይሆንም በምን ትርጉም ያስተዋውቃል አይደለም አይ ኖ አረብ ሀገር ያሉ ሴቶችማ አይሆንም እኮ አረብ ሀገር ያሉ ሴቶች እሱ ሲያስተዋውቅ ኦኬ እሺ ንገራቸው እስቲ በአረብኛ እንደሚሆንላችሁ ፖድካስት ሰብስክራይብ ማድረግ አትርሱ በአረብኛ ነው እንጂ ለምን በአረብኛ ምን ይጠቅማል አይ አረብ ሀገር ያሉ ሴቶች አሉ እስቲ طبعا جلال بودكاست جديد وبعد قريب ف يا سيدات سادات انت يمثلنا كومنتاتور يمثلك هنا هذا ኳስ ልጆቹ አንዴ መጥተው ኮሜንታተር ሆነ ነበር አይደል ለዛ ቲክቶከሮች ሰብስክራይብ አድርጉ በቃ እንዳትረሱን ወላሂ እናመሰግናለን እሺ በጣም አሰቃይቶ ፖድካስት ላይ ምናምን መጥቶ ያውቃል አይ አንዴ እኔ ጠራውትና ከዛ እስማኤል ጠራው ከዛ አንተ የጠራህ አንድ ላይ የምትሰሩ መስለኝ እሱ ጋር ይርኩኝ አለ እስማኤል የሚባል ኢስላሚክ የሆነ መስኮት የሚባል ያለ እስማኤል እሱ ጋር ቀርቧል እና ወላሂ ትልቅ ነገር ነው እናመሰግናለን አባከየ እሺ ግባ ወጣ እናመሰግናለን አየ
አሁን በደንብ እየሰራው ነው ሌት ተቀን ሰዓት ያንተ አንድ ሚሊዮን ሰብስክራይበር አለው አይደል ዩቲዩብ ምንድነው ሚስጥሩ ትላለህ መቀጠል ነው ሁሌ መስራት አለበት ሳታቋርጥ ዩቲዩብ ነው እንደዛ አይ ያንተ የውጭ ሀገር ነው አይደል እዚህ የምታይ አይደለም አይደል አረብኛ ነው እና እንዴት ነው የትኛው ይሻላል ለብሩ የትኛው ቲክቶክ ይሻላል ወይስ ዩቲዩብ ይሻላል ለምንድን የቲክቶክ ብር ዘጭ ነው ግን ቶሎ አይመጣም ይላል ቤት አሁን የዩቲዩብም ሳይሆን ቲክቶክ ብሩ ብዙ አይደለም ሲጀመር አስተም አንተ የዩቲዩብ ስታየው የዩቲዩብ እኮ ነው ብዙ ያለው እኔ እንጃ ለኔ ይሆናል ምናልባት የኛውን ገና ነው ብዙም መስራት አልጀመረም ድክ እያለ ነው ግን አሪፍ ነው ዩቲዩብ እንደ መስሪያ ቤት ነው በስራት ከሰራ ይከፍላሉ በወር በስራት ይከፍላሉ ቲክቶክ ጊዜያዊ ነገር ነው አገኘህ እንዳትሰራ ትችላለህ እሱ ነው ግን ዩቲዩብ ሁሌም ነው አንተ ከሰራህ ታገኛለህ ካልሰራህ አታገኝም ወጪ አለው ግን ቲክቶክ ግን ሰርተህ እኮ አታገኝ ትችላለህ ቲክቶክ ነው እንጂ ሰርተህ የምታገኘው ማስታወቂያ ከሆነ ላታገኝ አሁን አንድ ወር ሙሉ ማስታወቂያ ሰርተህ ትችላለህ ግን ከሰራህ ይከፍላል ታያልታየ ጉዳይ አይደለም አሁን ዩቲዩብ ለምሳሌ አሁን ሰርተህ ያገር ተመላልሰ ምናን ቀርጸህ ምናን ኤዲት አድርገ ስንት ነገር አድርገ ቪው ከሌለው ዋጋደል ገባ ቪው እንትን አይደለም ድካማ ያስፈልገው ዩቲዩብ አሁን ከተረዳው ነገር ካለ ልቀቅልኝ ብዙ ዝም ብለህ በየጊዜው ልቀቅ ነው እንጂ አታቋርጥ አሁን ለምንድነው ሁሉም ሀብታም የሚሆነው ጌሚንግ የሚጫወተው ነው ሁሌም ነው የሚለቁት ጌሚንግ ተጫውተህ ሰው ህፃን ልጅ ያያል ይከታተላል ብር ታገኛለህ እነሱ እንደዛ ነው የሚሰሩት እንጂ ኮንቴንት ሰራለው በደም ትኩረት ኳሊቲ ነው የምፈልገው ካል ኳሊቲ አይሰራም ፈታ ችግር የለም አይ ፈታ በዘርጋ እንደፈለግ አይ የሰረ ኳሊቲ አይደለም አንተ ብዙ መስራት ነው የሚፈልገው ኮንሲስተንሲ የሚሉት አይ ምንድነው አንተ ኮንቴንት ዩቲዩብ ላይ ስቶሪ ቴሊንግ ምንድነው ስቶሪ የምትነግራቸው ሁሌም ያገኘሁትን ስቶሪ ቤት ያፈራው አይ እሺ ከስምን ጀምራ ይህያዊ ምን ማለት ነው እና ለምንድን ነው የመጣው ከሳውዲ አረቢያ ነው አይደል የተወለድኩት እሺ የመጣሁት በችግር ምክንያት ነው ረዘም ከሳውዲ ወደ ኢትዮጵያ እንደዛ አይመስልም ኢትዮጵያ ከተሽላ እስቲ እንደዛ ነገር ነው አሁን ብዙ ሰው ምንድን ነው የሚመስለው እዚህ ነው እዛ ነው ብር ያለው እዚህ ብር የለም እንደዛ አይደለም የምትሰራበት ቦታ ብር አለ ይሄ ታወቀ ነው ግን የበለጠ ኢትዮጵያ ውስጥ ብር አለ ሰዎች ሳውዲ ለምን ይሄዳሉ ታዲያ ካሁን ከኛ ሀገር ብዙ ሳውዲ ይሄዳሉ ደሞዝተኛ መሆን ከፈለክ የማይቋረጥ ብር ከፈለክ እንደዛ ነው የምትሆነው ግን ለስራ የምራንተ ቢዝነስ መስራት እንፈልግ ከሆነ ኢትዮጵያ ነው የምትሻለው ምን የተሻለ አለ እስቲ ሳውዲ የሌለ ኢትዮጵያ ሀገር ምን አለ አሁን ይሄ እኮ ነው ጥያቄው ምን አለ ኢትዮጵያ ውስጥ ኢትዮጵያስ ምንም የለም ምንም ስላልተሰራ ኦኬ ሳውዲ ግን ሁሉም ሰው ቀድመዋል አንተ ስታስብ ትቆያለህ አንተ ቆይተሃል እነሱ ጋር ኦሬዲ ግን እዚህ የምትሰራው ነገር ሁሉም አዲስ ነው አንተ ነው የመጀመሪያ የምትሰራው ሀብት ቀላል ነው ኢትዮጵያ ውስጥ ለመኖር የትኛው ይሻላል ከሳውዲ እና ከኢትዮጵያ ስማ ውድድር የለውም እስከሱ ጋር ተወዳዳሪ ኢትዮጵያ በጣም ከባድ ነች ምን ነው የሚከብደው ኢትዮጵያ አሁን እንገዳ ምን ጠይቅ ደሞዝ ስንት ነው የሚሆነው እሱ አይጠይቅም 10,000 ምናምን ቢሆን ነው ኖርማል ቢሆን 10,000 ብር ክራዩ ስንት ነው 10,000 ብር እሺ ከዛ አስቤዛ ምግብ ምናምን ስንት ነው አንተ በማይነስ ነው የምትኖረው ኢትዮጵያ በጣም ከባድ ነች ባስማት ነው ሰው እንደሚለው ኢትዮጵያ በጣም ከባድ ነች ለዚህ ነገር ግን በዛው ሆኖ ያኔ ለሀብት ቀላል ነች ለዛ ነው ማለት ችግር ቢበዛበት ሀገር መፍትሄ ከፈጠርክ አንተ ባለ ሀብት ትሆናለህ ይሄ በዚህ ነው ማምነው ሴዶ ቪዛ ነው የሆነ ነገር ታይዞበት ብቻ ሳውዲ ታስሮ ምግባቸው አበደ ነው ሩዜን ዶሮዬን ምናምን ስከካ ነበርና ምግባቸው ሳትኩኝ እንዴ እንደዛ ብሏል ምግባቸው በጣም አሪፍ ነው እዛ ያለ ኑሮ ከዚህ ኑሮ ያኛው እስር ቤት ይሻላል እሱ የቀለደ አይደለም ወላ ልክ ነው ምግባቸው አሪፍ ነው አይደል ልክ ነው የስር ቤቱ ከዚህ የገኛ ቤት ምግብ ይሻላል ሙቀት አሰራ ማታ ነው በብዛት የሚሰራው ስትል ሰሞኑን ሳውዲ እዛ ሙቀት ሀገር ነው አንተ ጠዋት መስራት አትችልም በዛው ደግሞ ሀገር ካልሰራ አታድግም አብዛኛው ወደ ማታ ነው የሚያደርጉት ብዙ ጊዜ ስራ ሳውዲ ላይ ማታ ነው ላይቭም የምትወጣው የምትኖረው ምናምን ሁሉም ማታ ነው በተቀራኒ ኢትዮጵያ ደግሞ ብዛት ስለሆነ እንደነገርኩ መካፈል አለብን ሁለቱም በሰምጣት ማታ መስራት ነው ያለብን ማደግ ከፈለግን ቶሎ ማደግ በዛው ስራም ይበዛል አሁን እኮ መንግስት አምርሯል አይደል ከ4 ሰዓት በፊት ሱቅ እንዳዘጉ ምናምን ነገር ልክ ነው ይሄ በጣም ልክ ነገር ነው
አንዳንድ ሰዎች ሳውዲ እንደ ድሮ አይደለችም ኳስ ምናምን ከመጣ በኋላ ኮንሰርት መዘጋጀት ተጀምሯል ውስጥ ለውስጥ ጭፈራ ቤትም ሳውዲ ተከፍቷል እንደ በፊቱ ኢስላሚክ ካንትሪ አይደለችም ይላሉ እውነት ነው እንዴ እሱ እንዴት ነው ማስረዳ ያጂ አሁን እነዛ ያለው ህግ ሁለቱንም ነው እናሳየህ አንተ ምረጥ ነው እንደ ዱባይ ምንድነው ዱባይ የእስላም ሀገር ነች ሳውዲ የእስላም ሀገር ዱባይ ወንበዴ ናቸው እነሱ ካለ ሳውዲ ግን በጣም አጥባቂ ናቸው አጥባቂ ነበሩ እንደሆነ ሸዋ ሱፐርማርኬት ሲሰራ የሆነ ሹፌር ነበርና ክርስቲያን ነው ሳውዲ ላይ በጾም ምግብ መብላት አትችልም ክርስቲያን ሙስሊምን ባትሆን በጾም ምግብ መብላት አትችልም ተደብቀ ካልሆነ ድሮ እንደዛ ነበር አሁን ግን ፍሪ ነው አንተ ነው የምትመርጠው ምርጫው ለአንተ ነው የሚሆነው አንተ ሁለቱም አለ ሐራሙም ሐላሉ والله አንተ ራስህ የምታውቀው አንተ ነው የምትመርጠው ነው የሚያረጉት አንገባ እንጂ እንደ ድሮ አይደለችም ልክ ነው ድሮ ለምን ነው እንደዛ የሆነው ለምን አላሉት ህጉን والله እሱን መንግስቱን ነው መጠየቅ የሆነ መንግስት ተቀይሯል ወጣት ልጅ መጥቷል አሁን ወጣት ነው መሐመድ ቢን ሰልማን ወጣት ነው